በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ላሃ ማርያም ወሰቆቃወ ድንግል። ይህ የከበረ መጽሐፍ ላሃ ማርያም ወሰቆቃወ ድንግል ይሰኛል። መጽሐፈ ላሃ ማርያም ስለ ጌታ ሕማማተ መስቀልና እመቤታችን የተወደደ ልጇ ወዳጇን መንገላታት እያየች በሐዘን ስላፈሰሰችው የአንብላህ ወይም ደግሞ የለቅሶ እንባን መሪር ጽና ሐዘን የሚናገር ነው። እንደሚታወቀው ሁሉ ላህ የሚለው ዘመድ ዘር ቃልም ጽኑ ሐዘንን የሚገልጽ ሲሆን በኢትዮጵያዊው ዋድላዊውና ዋሸራዊው የቅኔ ቤት ሕግ የግስ እርባታ ጠባይ ስያሜ መሠረት ሁለቱ ግሳት ማለትም በባረከና በቀተለ ቤት ከሚገሰሰው ለሃወ ማለትም አለቀሰ ከሚለው ግስ የተገኘ ነው። ሲበዛም ላሃት ይላል። እንግዲህ በልሳነ ግዕዝ ስያሜው መሠረት ላሃ ማርያም የተሰኘውን ይህን መጽሐፍ መጀመሪያ የጻፉት አይሁድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ይዘው ሲያስሩትና ሲያንገላቱት ያን ጊዜም እመቤታችን ይህንን ሁሉ የልጇን ስቃይ እያየች ስታለቅስ ስታነባ ያዩ የተመለከቱ የከበሩ ሊቃውንት ገማልያልና አኒፎስ ናቸው። የተወደደ ልጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ብሎ የተቀበላቸው እሊህን ሕማማተ መስቀልም ከመቀበሉ አስቀድሞ ለደቀ መዛሙርቱ ትዘርዎ ኩልክሙ እምኔ ወትክህዱኒ በየቲ ሌሊት፣ አይሁድ ይይዙኛል፣ ይሰቅሉኛል፣ እናንተም እንጂ እየራሳችሁ ትበተናላችሁ፣ ትታችሁኝ ትሸሻላችሁ ብሎ ነግሯቸው ነበር። ቅዱሳን አበው ሐዋርያት ግን አንክድህም ብለውት ነበር። ይልቁንም ቅዱስ ጴጥሮስ አቤቱ ጌታዬ ሆይ ሁሉም ቢክዱህስ እንኳ እኔ ግን አልክድህም፣ አብሬህ እሞታለሁ እንጂ ብሎ ድምፁን አበርትቶ ቃሉን አገንትቶ ፈከረ፣ ተናገረ። ጌታ ግን ጴጥሮስ አንተሰ ስልሰ ትክህደኒ ዘእንበለ ይንቁ ዶርሆ፣ አንተስ እንኳን አብረኸኝ ልትሞት ይቅርና ዶሮ እስቲጮህ ድረስ 3 ጊዜ ትክደኛለህ አለው። እንደ ጌታ ቃልም ሁላቸው ደቀ መዛሙርቱ ሐዋርያት ከተያዘበት ከዚያች ሰዓት ጀምሮ ተበተኑ፣ ሸሹ። ቅዱስ ጴጥሮስም እንኳንስ አብሮት ሊሞት ቀርቶ አንተ የእርሱ ደቀ መዝሙር አይደለህምን ብለው ለጠየቁት ሁሉ አላውቀውም ብሎ ክዶ ሸሸ። ሌላው ቀርቶ በዚህ መጽሐፍ ውስጥ እንደምንረዳው እመቤታችን እንዲያ እያዘነች እየተከዘች እንባዋንም እያፈሰሰች ልጇ ወዳጇ ወደ ተሰቀለበት መካነ ቀራንዮ ልትሄድ ከቤተ ዮሐንስ ጀምሮ ይከተሏት ዘንድ ደቀ መዛሙርቱን ባስጠራች ጊዜ እንኳ ከፍቁረ እግዚእ ወልደ ነጎድጓድ ቅዱስ ዮሐንስ በቀር ማንም አጠገቧ አልተገኘም ነበር። መጽሐፈ ሰቆቃወ ድንግልም ቢሆን እመቤታችን የተወደደ ልጇን ይዛ በተሰደደች ጊዜ የተቀበለችውን አንብአ ሐዘን የሚገልጽ ነው። ሰቆቃው የሚለው ቃልም አስቆቀወ ወይም ደግሞ አለቀሰ ከሚለው ግስ የተገኘ ዘመድ ዘር ቃል ሲሆን ፍቺውም ልቅሶ ማለት ነው። በአስተውሎት ለተመለከተው ታዲያ የቃሉ ጥልቅ ፍቺ የሚገልጸው አመስጥሮት ከልቦና ስር ስለሚፈልቅ መሪር ሐዘንን መሆኑን ልብ ይለዋል። ጌታችን በቤተልሔም ተወልዶ ሳለ ሰብአ ሰገል በኮከብ እየተመሩ አይቴ ሃሎ ንጉሠ እስራኤል ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ወደ ምድረ እስራኤል መጡ። ጨካኙ ንጉሥ ሄሮድስም እሊ ሰብአ ሰገል ንጉሥ ሲሉ ሰምቶ ንጉሥማ ከሆነ ንጉሥን ሳይገድል ይነግሣልን ብሎ ደነገጠ። ወኩላ ኢየሩሳሌም ታውክት ምሳሌሁ፣ ሀገሪቱም ከእርሱ ጋር እንደርሱ ተደረጸች ማለትም ታወከች። የንጉሥ ሞት የፀሐይ መጥለቅ ለሁሉ ነውና። ነገር ግን ሄሮድስ መጀመሪያ ሊቃነ ካህናትንና ጸሐፍትን በቆይታ አስጠርቶ
ባደረገው ጥያቄ ኋላም ከምስራቅ በኮከብ እየተመሩ የመጡት ሰብአ ሰገል የእግዚአብሔር መልአክ እንደነገራቸው በሌላ መንገድ ወደ ሀገራቸው በመመለሳቸው ተቆጥቶ ጌታንም ያገኘ መስሎት የቤተልሔምን ሕፃናትን ሰብስቦ በሰይፍ አስፈጃቸው። መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ግን ተንስእ ወንሳእ ሕፃነ ወእሞ ወጉጉየ ውስጠ ምድረ ግብፅ ተንሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስክነግርህ ድረስ በዚያ ኑር ብሎ ለእመቤታችን አገልጋይ ለቅዱስ ዮሴፍ ቀድሞ ነግሮት ነበር። መልአኩ ሰብአ ሰገል ሳሉ አለመንገሩ ከሄዱ በኋላ መንገሩ ስለምን ነው ቢሉ ሰብአ ሰገል ጌታ ሲሰደድ አይተው አምላክነቱን በተጠራጠሩ ነበርና አንድም ካልቀረስ ይዘነው እንሂድ ባሉ ነበርና ይዘውትም እንዳይሄዱ ከእናቱ ድንግል ማርያም ጋር የጌታችን ስደቱ ወደ ግብፅ ነው እንጂ ወደ ምድረ ባቢሎን አይደለምና የእመቤታችን አገልጋዩዋ አረጋዊ ቅዱስ ዮሴፍ ተነስቶ ሕፃኑንና እናቱን ይዞ መልአኩ ቅዱስ ገብርኤል ተመለስ ብሎ እስኪነግረው ድረስ ወደሚኖርበት ወደ ምድረ ግብፅ በሌሊት ሄደ። ለልማዱ የሚሰደድ ኮብላይ መንገዱ ሌሊት ነውና አንድም መልአኩ እንደነገረው ሳያቅማማ ሄደ ለማለት ወንጌላዊው በሌሊት አለ። ሕፃኑና እናቱ እመቤታችን ቅድስት ድንግል ማርያምም ያገለግሏት የነበሩ ተከታዮቿ አረጋዊ ጻድቅ ቅዱስ ዮሴፍንና ቅድስት ሰሎሜን አስከትላ ጨካኙ ሄሮድስ እስኪሞት ድረስ በምድረ ግብፅ 3 ዓመት ከመንፈቅ ቆዩ። ይኸውም እግዚአብሔር በነቢዩ አድሮ ነቢዩም ከእግዚአብሔር ተገልጾለት በነቢዩ ሆሴዕ አንደበት ልጄን ከግብፅ ጠራሁት ተብሎ የተነገረው ትንቢት ይደርስ ይፈጸም ዘንድ ነው። ሆሴዕ ምዕራፍ 11 ከቁጥር 1። ጌታም ስደቱን ወደ ምድረ ግብፅ ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊደርስ ሊፈጸም ናሁ እወዲ እዴ ውስጠ ምድረ ግብፅ ወትከውን ምስዋ ለእግዚአብሔር፣ ኃይሌን በምድረ ግብፅ ውስጥ እገልጣለሁ፣ የእግዚአብሔር መመስገኛ አንዲት ከተማውም ትሆናለች ይላል። አንድም ደብረ ቁስቋም እስክንድርያም ቢሉ ወይወርድ እግዚእነ ውስጠ ምድረ ግብፅ እንዘ ይጽያን ዲበ ደመና ቀሊል እምግብፅ ጸዋክዎ ለወልድየ። ጌታችን ፈጣን ደመና እመቤታችን አቅፋው ወደ ግብፅ ይሄዳል፣ ልጄንም ከግብፅ ጠራሁት ተብሎ ተነግሯል። ይሄማ የተነገረ ለአባታችን ያዕቆብ አይደለምን ቢሉ ለጊዜው ለያዕቆብ ነው፣ ፍጻሜው ግን ለጌታ ነውና። ምሳሌውም የአባታችን የያዕቆብ ልጅ ወደ ግብፅ ተሰዷል። ትንቢቱን ባወቀ አናግሯል፣ ምሳሌውንም እንጂ ባወቀ አስመስሏል። ፍጻሜውሳ እንደምነው ቢሉ ግብፃውያን ጌታን ይሹታልና ለፍቅሩም ይሳሳሉና፣ አንድም ክህደት በእነዚህ ጸንቶ ነበርና ወደ ጸናበትም መሄድ ልማድ ነው። ኋላ በመዋለ ስብከቱም ደዌ የጸናባቸው ሕሙማንና ድውያን በነበሩባት ምድረ ጌርጌሶን ሄደ ብሎ እንዲያመጣው፣ አንድም ገዳማተ ግብፅን ለመባረክ ደጋጉ ገዳማት እነ ሲሃት እነ አስቄጥስ ከዚያ አሉና፣ አንድም ወተባሃሉ አዋልደ ሲሃት ንዑ ንርአዩ ለወልደ መንክራት፣ ድንቅ ድንቅ ታምራት የሚያደርገውን ሕፃን ኑ እንየው ተባብለው መልአኩን አይተው የሚያምኑበት ሆነዋልና፣ አንድም ኪዳነ መልከ ጼዴቅን ለመፈጸም መልከ ጼዴቅ ወገኖቼን ማርልኝ ቢለው ልጄን በሥጋ ሰድጄ እምርልሃለሁ ብሎት ነበርና፣ አንድም ሃይማኖት ከሁሉ ዘንድ ሲጠፋ በግብፅ አይጠፋምና ግብፅ እስከ ምጽአት ድረስ ወልድ ዋህድ ስትል ትኖራለችና፣ በዚያውስ ላይ ጌታ ወደ ግብፅ መሰደዱ ስለምን ነው ቢሉ አዳም ከዚህ ዓለም አፍአ ወይም ከዚህ ዓለም ውጪ ከምትሆን ከገነት ተሰዶ ነበርና ለዚያ ካሳ እንደሆነ ለማጠየቅ፣ አንድም ለሰማዕታት ስደትን ለመባረክ። ሰማዕትነት በእሳት በስለት ብቻ አይደለም፣ ስለ ሃይማኖትም ብሎ በገፋያን መገፋት በአሳዳጆች መሰደድ ሰማዕትነት ነውና። አንድም መጽሐፍ ጉየተ ሕፃን አጉየየ ለዲያብሎስ እንዲል የዲያብሎስ ሰራዊት አጋንንትን ከሰው ልቦና አውጥቶ ለመስደድ ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
ከእናቱ እመቤታችን ቅድስት ድንግል ማርያም ጋር ወደ ምድረ ግብፅ ተሰዷል። አዘክሪ ድንግል አንበአ መሪረ ሐውሃዘ እም አይንትኪ ወወረደ ዲበ ገጸ ፍቁር ወልድኪ በማለት ከእመቤታችን ቅዱሳት ዓይኖች እየወረደ በተወደደ ሕፃን ልጇ ፊት ላይ የፈሰሰው እምባዋን በመጽሐፈ ቅዳሴው ያዘክራል። ስለዚህ እነሆ በርቷ ሃይማኖት ቅዱስ አባ ሰላማ ከልሳነ አረቢ ወደ ልሳነ ግዕዝ የተመለሰና በቅዱስ አባ ሕርያቆስ የቀረበ ይህንን መጽሐፈ ላሃ ማርያምንና ይህንን ሰቆቃወ ድንግል መጽሐፍ በእኔ ተርጓሚነት በሐመረ ብርሃን የብራና ሥራ ድርጅት አሳታሚነት በፍጹም ትሕትና ስናቀርብላችሁ ከእመቤታችን ቅዱሳት ዓይኖቿ የፈሰሰ የእንባዋ ጸጋ ጠብታ ቃል ኪዳን ከክፉ ሐዘን ከመሪር ልቅሶ ይጠብቃችሁ ዘንድ በጸሎት እንድትጠቀሙት ነው። ተርጓሚው ሊቀ ጉባኤ ቀሲስ ታረቀኝ ብርሃኑ፣ መምህረ ቅኔ ወትርጓሜ መጻሕፍት ዘምዋድላ ወዋሸራ። ላሃ ማርያም ዘዕለተ ሰኑይ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም ክብርና የተወደደ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስቅለት ወደ መቃብሩም ሄዳ ሥጋውን ባጣች ከሙታን ተለይቶ በተነሳበት ቅድስት ትንሣኤ ዕለት ስላነጋገራትም ሁሉ የሚናገር ቅዱስ አባ ሕርያቆስ የተናገረው በተባረከች ቅድስት ዕለት ሰኑይ የሚነበብ ላሃ ማርያምን ማውሳት እንጀምራለን። የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱም ከሚታመኑት ሁላቸው ሕዝበ ክርስቲያን እንዲሁም ከእኔ ከአንባቢው ጋር ይሁን ለዘላለሙ አሜን። ቅዱስ አባ ሕርያቆስ የርዕሰ አበው ያዕቆብ ሐዘን ዛሬ ተደገመ አለ። ወዳጆቼ ሆይ ይህች ንጽሕት ቅድስት እመቤታችን ድንግል ማርያም በድንግልና ጸንሳ ስለወለደችው የተወደደ ልጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን አታለቅስ? ታለቅሳለች እንጂ። በእርሷ ላይ ስላደረ መለኮት ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በአምላካዊ አፉ የድንግልና ጡቷን ስላጠባችው ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በቤተልሔም በረት ስለወለደችበት አስባ ለምን አታዝን? ታዝናለች እንጂ። ዕብራዊቷ ራሔልስ እንኳ ስላልሳመቻቸው ልጆቿ ካለቀሰች፣ እመቤታችን ንጽሕት ቅድስት ድንግል ማርያምማ በማኅፀኗ 9 ወር ከ5 ቀን ስለተሸከመችው የተወደደ ልጇ ጌታችን ኢየሱስ ክርስቶስ ለምን አታለቅስ? እንደ እናት ሁሉ በእቅፏ ስለተሸከመችው የተወደደ ልጇ ክርስቶስ እመቤታችን ንጽሕት ቅድስት ድንግል ማርያም ታለቅሳለች እንጂ። ዕብራዊቷ ራሔል ከቦታ ቦታ ላልተንከራተተችባቸው ልጇ ካለቀሰች፣ ንጽሕት ቅድስት እመቤታችን ድንግል ማርያም ከሀገር ወደ ሀገር ለተንከራተተችበት ልጇ ለምን አታለቅስ? ዕብራዊቷ ራሔል መቃብራቸውን ስንኳ ፈጽማ ላላየቻቸው ልጆቿ ስታለቅስ፣ ንጽሕት ቅድስት እመቤታችን ድንግል ማርያምማ በአንድ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መቃብር አጠገብ ቆማ እንደምን አታለቅስ? ዛሬ ያማረ እርግና ያለው የአረጋዊ ያዕቆብ ሐዘን በብላቴናይቱ ድንግል ዘንድ ተገለጠ። አረጋዊው ያዕቆብ ልጁ ዮሴፍ በጉድጓድ ውስጥ ተጥሎ አይቶ ያለቅስለት ዘንድ አልቻለም። ንጽሕት ቅድስት እመቤታችን ድንግል ማርያም ግን በአይሁድ አደባባይ መሃል ተሰቅሎ ልጇን አይተዋለችና። ሽማግሌው ያዕቆብ ወንድሞቹ ወንድማቸው ዮሴፍን ልብሱን ሲገፉት አላየም። ድንግል ግን ማስተዋል በጎደላቸው ክፉዎች አይሁድ አደባባይ ልጇን እርቃኑን ቆሞ አየችው። አረጋዊ ያዕቆብ ልጁ ዮሴፍን ወንድሞቹ ለ30 ብር ሲሸጡት አላየም። እመቤታችን ንጽሕት ቅድስት ድንግል ማርያም ግን
ልጇን ለ30 ብር ሲሸጠው አይታለች። አረጋዊ ያዕቆብ ያን ጊዜ አራዊት በቀደዱት ልብስ ላይ የፈሰሰ የሌላ ደም ስለ ልጁ ዮሴፍ አልቅሶ ነበር። ድንግል ማርያምስ ስለተወደደ አንድ ልጇ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንባዋን ባፈሰሰችበት ምድር ላይ እነሆ የፈሰሰው የልጇ ደም ግን ፍጹም አምላካዊ ነው። ልብሱንም ለየራሳቸው ተከፋፍለው ለልጇ ለጌታችን ኢየሱስ ክርስቶስም ሌላ ልብስን አልብሰውት ድንግል አይታ አለቀሰች። የዮሴፍ ወንድሞች ወንድማቸውን ከሸጡት በኋላ ተጸጽተው አልቅሰዋል። የእስራኤል ልጆች ግን ፈጣሪያቸው ኢየሱስ ክርስቶስን በሸጡት ጊዜ አልተጸጸቱም። የያዕቆብ ልጆች ወንድማቸው ተሹሞ ባገኙት ጊዜ ደስ ተሰኙ። አይሁድ ግን የሕያዋን ፈጣሪ ጌታ ሞትን ድል አድርጎ በተነሳ ጊዜ ግንባራቸውን ከስክሰው ተቆጡ። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ሆይ ስለ አንዱ ልጅሽ ማዘንሽ ተገቢ ነው። ድንግል ማርያም ሆይ እነሆ ልጅሽን በዳኛ ፊት አቁመው ክፎች ሊቃነ ካህናትና አይሁድ እየከሰሱት ነው ብለው አለቆች በነገሩሽ ጊዜ እንደምን ቻልሽው? ምንስ አደረግሽ? እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ሆይ ልጅሽ የከበረ ልብሱን ሲገፉት እንደምን ቻልሽው? ምንስ አደረግሽ? የቅዱሱ ኢያቄምና የቅድስት ሐና ልጅ እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ሆይ እነሆ ልጅሽ ወደ እሱ ቀርቦ የሚያለቅስለትስ እንኳ ሳይኖር በኢየሩሳሌም አደባባይ ዕፀ መስቀሉን ተሸክሞ ብቻውን በተንገላታ ጊዜ እንደምን ቻልሽ? ምንስ አደረግሽ? የቅድስት ሐና ርግብ ንጽሕት ድንግል ማርያም ሆይ እነሆ ልጅሽን በመካነ ቀራንዮ እየሰቀሉት አንቺ ተቀምጠሻልን? ከአባትሽ ዳዊት ትውልድ የተገኘሽ ቅድስት ንጽሕት ድንግል ማርያም ሆይ ልጅሽን ለምን በመስቀል ላይ ሰቀሉት? ድንግል እመቤታችን ሆይ በአገልጋይሽ ቅዱስ ዮሐንስ ቤት ሐዘንሽ ምንኛ የሚጥም ነው። እንዲህ እያልሽ ስታለቅሺ ለእስራኤላውያን ያዕቆብና ኢዮአብ ከነገራቸው መርዶ ይልቅ ዛሬ ሐዘንን ሊነግረኝ ወደ እኔ የመጣ ወዮ ምንኛ መሪር ነው። ልጄ ሆይ ሀገሩን ባቃጠሉ ጊዜ ለሎጥ ከነገሩት መርዶ ይልቅ የከፋ ነውና ይህንን ክፉ መርዶ ወደ እኔ ላመጣው ወዮለት። ልጄ ሆይ የኃያላን እስራኤል ሞት ካረዷቸው መርዶ ይበልጣልና ክፉ ሐዘንን ሊነግረኝ ወደ እኔ ስለመጣ ስለዚህ ነገርም ወዮ። ልጄ ሆይ እነሆ 30 ዓመታትን ደስ ስታሰኘኝ ኖርክ እንጂ ከዓይኔ እይታ ለአንዲት ዕለትስ እንኳ አልተለየኸውም። ዛሬ ግን ወደ እኔ መሪር ሐዘን ደረሰብኝ። ልጄ ሆይ ሐዘኔን ሁሉ የምታውቅ ይህች ሰሎሜ ነግራኝ ነው እንጂ እኔማ ያንን ጨካኝ አገረ ገዢ አየው ዘንድ ፈጽሞ ከቤት ባልወጣሁም ነበር። ሌባውን አንገቱን ሲቆርጡ ወንበዴውንም ቢሆን ሲሰቅሉ የቀራንዮን ስፍራ ጎለጎታንም አላውቀውም። ዘወትርም በሚከራከሩበት ስፍራም ሁሉ ቆሜ አላውቅም ነበር። ልጄ ወዳጄ ሆይ ክፉ ሸንጎን አይቼ አላውቅም። በሸንጎ መሃል ዘወትር ቆሜ አላውቅም። ልጄ ሆይ ያደረሱብን አመፃን ሁሉ አላየሁም። ልጄ ሆይ ልጄ ወዳጄ ሆይ እኔ በቤተ ዮሐንስ ሳለሁ አንተ ግን በሊቀ ካህናቱ ደጃፍ ስቃይህ መሪር ነበር። ልጄ ሆይ ከመሪር ስቃይ የተነሳ የደረሰብኝን የብቸኝነቴን ሐዘን ከኔ አስወግድልኝ። ወዳጄ ሆይ ተወልደህ በናዝሬት ላሳድግህ ደስ የተሰኘውበት ደስታዬን ከኔ አታርቅ። ዛሬ ግን በቤተ ዮሴፍ ዜና ስብከትህን በሰማሁባት ኢየሩሳሌም ይህች ክፉ ዜና ደረሰችኝ። በቤተ ዮሐንስም ሳለው ዜና ሞትህን ሰማሁ። ወዳጄ ሆይ እኔማ በልቤም እንግዲህ በዓላችንን እናከብር ዘንድ ፋሲካ ደርሷልና ወደ ሀገራችን እንመለሳለን እያልኩ በየዕለቱ ደስ ብሎኝ ነበር። ልጄ ወዳጄ ሆይ ነገር ግን ፋሲካዬ በልቅሶና በሐዘን ተለወጠ። በዓሌም ወደ ዋይታ ደስታዬም ወደ ልብ ሐዘን ተለወጠ። ድንግልም በነገሯት የልጇን መከራ አዝና ይህንን ሁሉ ለቅሶ በቅዱስ ዮሐንስ ቤት እያለቀሰች ሳለች ከደቀ መዛሙርቱ ሐዋርያት ተከትሏት የሚሄድ ፈለገች። ሁሉም አይሁድ በመፍራት መምህራቸውን ትተው ሸሽተዋልና አላገኘችም።
ይከተላት ዘንድ ስለ ሐዋርያ ቅዱስ ጴጥሮስ አስቀድማ ጠየቀች። እርሱም ሊቃነ ካህናቱን ፈርቶ ልጅሽን ከርቶ ሄዶ ተሸሽጓል ብለው ነገሯት። የጌታችን ወንድም ስለሚሰኝ ስለ ሐዋርያው ቅዱስ ያዕቆብም ጠየቀች። እርሱም መምህሩ በተያዘበት ስፍራ ልብሱን ጥሎ እንደሸሸ ነገሯት። ስለ ሐዋርያ ቅዱስ እንድርያስ ጠየቀች። እሱም ከልጅሽ ጋር ወደ ከተማ አልመጣም፣ ሐዋርያ ቅዱስ ቶማስም አብሮ ሸሽቷል አሏት። ስለ ሐዋርያ ቅዱስ በርቶሎሜዎስም ጠየቀች። እርሱም ከወንድሞቹ ሐዋርያት ቀድሞ ሸሽቷል አሏት። ስለ ሐዋርያ ቅዱስ ፊልጶስም ጠየቀች። እርሱም አይሁድ ሲመጡ የያዙትን ችቦና መብራት ገና ከሩቅ ሲያይ ፈርቶ ሸሸ አሏት። ዳግመኛም የቅዱስ ዮሐንስ ወንድም ስለሚሆን ስለ ቅዱስ ያዕቆብ ጠየቀች። እርሱም ጥቂት ጊዜስ እንኳ ሳይቆይ ሸሸ አሏት። ስለ ሐዋርያው ቅዱስ ማቴዎስም ጠየቀች። እርሱማ ከሚጠሉት አይሁድና ሊቃነ ካህናት የተነሳ እጅግ ፈርቶ ነበር። ቀድሞ ከእነርሱ ግብርን ይሰበስብ ስለነበረም አብዝተው ይጠሉታልና። እርሱ ቅዱስ ማቴዎስም ከሁሉም ይልቅ አብልጠው የሚጠሉት እሊህ አይሁድና ሊቃነ ካህናትን ከመፍራቱ የተነሳ በመንፈቀ ሌሊት ሸሽቷል አሏት። ድንግልም ስለ ሁላቸው ንጹሐንና ቅዱሳን የጌታ ደቀ መዛሙርት ሐዋርያት ጠየቀች። ከተወደደ አንድ ልጇ ጌታችን ኢየሱስ ክርስቶስ ሳይለይ ወደ ቀራንዮና ወደ ጎልጎታ ከተመለሰ ፍቅሮ እግዚእ ወልደ ነጎድጓድ ወንጌላዊው ቅዱስ ዮሐንስ ብቻ እንጂ ከሌሎች ደቀ መዛሙርት አንዱንም እንኳ አላገኘችም። ድንግልም ከቅዱስ ዮሐንስ በቀር ከልጇ ደቀ መዛሙርት አንድስ እንኳ ስላጣች ዳግመኛ ወደ ሐዘኗና ለቅሶዋ ፈጥና ተመለሰች። እንዲህም እያለችም ታለቅስ ጀመር። የተወደድክ ልጄ ሆይ ወንድሞችህ ትተው ሸሹ። አባቴ አረጋዊ ጴጥሮስ ሆይ መምህርህን እንደማትክደው ቀድሞ ወንድሞችህ በተሰበሰቡበት በዚያ በታላቅ ጉባኤ ሁል ጊዜ እንደማትክደው ትናገር አልነበረምን? እኔ ታዘብህ ጀመርኩ። ስለ እርሱ ወርቅ ብርም ቢሆን ትሰጥ ዘንድ ጀልባህን አልሰጠህምን? ስለምን መምህርህንና ፈጣሪህን ዛሬ ፈጥነህ ካድከው? ስለ እርሱ ፈንታ ወንድ ልጅን ወደ ሴት ልጅን አላቀረብክም። አረጋዊ ጴጥሮስ ሆይ ስለምን ልጅን ካድከው? ስለ እርሱም ወንድም ወይም ወዳጅ አላቀረብክም። በዚህ ሁሉ ለምን ችላ አልከው? ጴጥሮስ ሆይ ዳግመኛም መከራው ለእኔ ይደርስ ይሆን ብለህ እስከምትፈራ ድረስ ፈጥነህ ካድከው። እንደ ብረት የጸና አንደበትህን ያለ እሳትና ያለ ወናፍም አንተው በሳልከው ነበር። ጴጥሮስ ሆይ ብርሃናቸው የማይደበዝዝ የእውቀት ዓይኖችን ስላሳደረብህ ፈጣሪህ ብለህ አንዲት ጥፊንስ እንኳ ዛሬ አልታገስክም። ጴጥሮስ ሆይ የመንግሥተ ሰማያትን መክፈቻ የሰጠህን ልጄን አላፈርኸውም። በሊቃነ ካህናት ፊት መሰደብን አልታገስክም። እርሱማ ከእርሱ በታች ለዓለም ሁሉ በጎና ታማኝ እረኛ የደቀ መዛሙርቱም አለቃ አድርጎ ሾሞህ ነበር። ጴጥሮስ ሆይ ስለ ፈጣሪህ ብለህ አንዲትም ጊዜ መከራን አልታገስክም። የወንድምነት ፍቅርንም እነሆ ለአንዲት ጊዜም አላሳየህም። ጴጥሮስ ሆይ በራስ ላይ አምላካዊት እጁን ላኖረልህ ብለህ ዛሬ መከራን በራስ ላይ ያኖሩ ዘንድ አልፈቀድክም። ጴጥሮስ ሆይ ልጄን ከመካድህ አስቀድመህ ልጄ ወዳጅህ እንጂ ፈጣሪህ ብቻ እንዳልሆነማ አስበህስ ቢሆን ልጄን ባልካድከውም ነበር። ጴጥሮስ ሆይ እንደዚህስ ቢሆን ከእኛ ጋር ይህ ሁሉ መንገላታት እንዳገኘው አገልጋይና አባቴ ዮሴፍ ሆነህ በሄሮድስ ፊት በቀረብክ ነበር። ጴጥሮስ ሆይ በግብፅ በረሃ ከእኛ ጋር መከራን ብትቀበልማ እንጃ የሰማይ ውርጭ በላይ ሲወርድ ለመታገስ ባልቻልክም ነበር። ቀድሞ ያገለገልከኝ አባቴ አረጋዊ ዮሴፍ ሆይ አንተስ ነፍስህ የሕይወት ፍሬን እየተመገበች ደስ ትሰኝ። በስደታችን ጊዜ እንደ ጴጥሮስ አንተ ልጄን ሳትክደው ከኔና ከተወደደ ልጄ ጋር መከራን ሁሉ ታግሰሃልና። ጴጥሮስ ሆይ ሊቃነ ካህናት ወደ አገረ ገዡ ዘንድ አልወሰዱህ፣ አይሁድም ሥልጣን ባላቸው ዳኞች ፊት አላቆሙህ። መምህርህንና ፈጣሪን ስለምን ፈጥነህ ካድከው? የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ የልጇ
የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ይቅርታውና ምሕረቱ ከሚታመኑት ሁላቸው ሕዝበ ክርስቲያን ከኔ ከአንባቢው ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ላሃ ማርያም ዘዕለተ ሰሉስ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለት ሰሉስ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱ ከእኛ ከኦርቶዶክስ ተዋሕዶ ልጆች ጋር ይሁን ለዘለዓለሙ አሜን። በሁለት ወገን ድንግል የምትሆን ወላዲተ አምላክ እመቤታችን ቅድስት ድንግል ማርያምም ደቀ መዝሙሩ ጴጥሮስ የተወደደ ልጇን ስለካደው በቤተ ዮሐንስ ስታዝን ከቆየች በኋላ ወደ ፍቁረ እግዚእ ቅዱስ ዮሐንስ ላከችበት። ቅዱስ ዮሐንስም እያለቀሰ መጣ። ድንግል ማርያምንም እያለቀሰች አገኛት። ሁለቱም እመቤታችን ድንግል ማርያምና ፍቁረ እግዚእ ቅዱስ ዮሐንስ ስለተወደደ ልጇ ክርስቶስ እርስ በርሳቸው ይላቀሱ ጀመር። ፍቁረ እግዚእ ቅዱስ ዮሐንስም እመቤቴ ድንግል ማርያም ሆይ አሳልፎ እንደሰጠው ይሁዳ ነውር የለበትምና ጌታችንን ስለ ካደው ጴጥሮስ አታልቅሺ። እኔ በእራት ጊዜ በጌታዬ አጠገብ ተቀምጬ ሳለሁ ጌታችን ጴጥሮስን 3 ጊዜ ትክደኛለህ ሲል ሰምቻለሁና ይኸውም ጌታችን ፍጥረት ሁሉ ስለሚድንበት ነገረ ሞቱን በነገረን ጊዜ ነበር። ያን ጊዜም የሰው ልጅ ከሽማግሎችና ከሊቃነ ካህናት ብዙ መከራን እንደሚቀበል እንደሚገደል በሦስተኛውም ቀን እንደሚነሳ ይህንን ገልጦ ጌታችን ይነግረን ዘንድ ጀመር። ወንድማችን ጴጥሮስም ጌታዬና አምላኬ ሆይ እንደዚህስ አይሁንብህ፣ እኔም እሞት ዘንድ ይሻለኛል እንጂ ለዘላለም አልክድህም። አንተን መካድስ በእኔ አይሁንብኝ፣ ስለ አንተ ነፍሴን አሳልፌ እሰጣለሁ እንጂ አለ። መምህራችንም ይህን ጴጥሮስን 3 ጊዜ ሲገስጸው ሰይጣን ከኋላዬ ሂድ የሰውን እንጂ የእግዚአብሔርን አታስብምና ሲለውም አስቀድሜ ሰምቻለሁ። እመቤቴ እናቴ ሆይ እንኪያስ ስለ ወንድማችን ጴጥሮስ አታልቅሺ። መካዱ ለኃጥአን ሁሉ ንስሐ ገብተው ይድኑ ዘንድ ምሳሌነት አለው። የጌታችንን ቃል አሳብሎ ነበርና ድንግልም ልጇን ስላላየችው በቤተ ዮሐንስ እጅግ አዝና ሳለች ዳግመኛ ወደ ቀደመ ሐዘኗና ለቅሶዋ እንደገና ተመለሰች። እመቤታችን ቅድስት ድንግል ማርያምም ዮሐንስ ሆይ ወደ ቀራንዮ ተወስደኝ ዘንድ እማጸንሃለሁ፣ ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ እማጸንሃለሁ። ከዚህ አስቀድሞ የሰረቀ የሚሰቀልበትን ሽፍታም አንገቱን የሚቆረጥበትን ስፍራ አይቼ አላውቅም። ዛሬ ግን ሀገሬን ትቼ ደስታዬንም ንቄ በእግሬ ልጄ ወዳጄን በሌባና በሽፍታ መካከል ወደ ሰቀሉበት መካነ ቀራንዮም እሄዳለሁ። ልጄ ሆይ ከወንድሞች በአንተ ዘንድ አብሮህ የቆመ የለም፣ ከወገኖችህም አንዱም እንኳ ስለ አንተ አንዲት ቃልን የተናገረ አልተገኘም። ልጄ ወዳጄ ሆይ ስለ ልጇ የእናት ሐዘን የከበደ ነው፣ የወዳጅም ሐዘን በወዳጅ ሐዘን የጸና ነው። ወዳጄ ልጄ ሆይ ከሁላቸው እስራኤላውያን ሐዘን ይልቅ የኔ ሐዘን ይበልጣል። ቅዱስ ዮሐንስም ከሐዘኗ ጽናት የተነሳ ዝም ትል ዘንድ እንዳልቻለች ባየ ጊዜ ሊያጽናናት አልቻለም። እርሷም ልጄን ዛሬ ካላየው መጽናናት አልችልም አለች። ልጇን የሚወድ ቅዱስ ዮሐንስም ተነሺ፣ እኔም ካንቺ ጋር ወደ ቀራንዮ እሄዳለሁ አላት። ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያምም ከቤተ ዮሐንስ ወጥታ ወደ ኢየሩሳሌም ከተማ በእግሯ ትጓዝ ዘንድ ጀመረች። እጅግ አዝናለችና ከፍቁረ እግዚእ ቅዱስ ዮሐንስ በቀር የሚያጽናናት አጣለችና። የተወደደ ልጇንም ይሁዳ አሳልፎ ሰጠው። ቶማስም ሸሸ፣ ጴጥሮስም ካደ። ተራሮች አዘኑ፣
ዓለምን መላዋን ጨለማ ሸፈናት። ሁላቸው ደቀ መዛሙርትም ሸሹ። የሰማይ መላእክትም በአርምሞ ተደነቁ። ሰማያውያንም ምድራውያንም ደነገጡ። እመቤታችን ቅድስት ድንግል ማርያምም እያለቀሰች የሰማይ መላእክት ቅዱሳኑን ገብርኤል ሆይ እንግዲህ ሕዝበ አይሁድ እጆቹንና እግሮቹን እነሆ ቸንክረው የሚዘብቱበት የተወደደ ልጄ ፈጣሪን ታየው ዘንድ ና። የሰማይ መላእክት ቅዱሳኑን ገብርኤል ሆይ እንግዲህ ሕዝበ አይሁድ እጆቹንና እግሮቹን እነሆ ቸንክረው የሚዘብቱበት የተወደደ ልጄ ፈጣሪን ታየው ዘንድ ና። ደቀ መዛሙርቱስ መምህራቸውን ብቻቸውን ትተው ቢሸሹ እናንተ መንፈሳውያን ለምን ዝም አላችሁ? መሬታውያን ሞትን ቢፈሩ እናንተ ሰማያውያን ለምን ከእርሱ ራቃችሁ? እሳትም ከክንፋችሁ ወጥታ በውስጣቸው የነበሩትን ሁሉ አጥፍታቸዋለችና። ሰዶምና ገሞራንስ ያጠፋችኋቸው እናንተ አልነበራችሁምን? ዛሬ እናንተ ታዲያ ለምን ዘገያችሁ? ሊቀ መላእክት ቅዱስ ገብርኤልም ያዘነች እመብርሃንን ቅድስት እመቤት ሆይ አትዘኚ፣ አታልቅሺ። ልጅሽ ፈቃዱ ባይሆንስ ይሰቅሉት ዘንድ ባልቻሉም ነበር። በምሕረቱ ሰውን ስለ መውደዱም አዳምንና ዘሩን ያድናቸው ዘንድ በምድር ተገልጧልና። የብርሃን እናቱ እመቤቴ ሆይ ባይፈቅድስ ይሰቅሉት ዘንድ ዕፀ መስቀል ትሸከመው ዘንድ ባልቻለችውም ነበር እያለ አጽናናት። ልጇ ወዳጇ በመስቀል ላይ ስለሚቀበለው መከራ የምታለቅስ እመቤታችን ቅድስት ድንግል ማርያምም ወደ ቀራንዮ በሄደች ጊዜ እየፈጠነች ስትገሰግስ የሚያዩዋት ሰዎች ሁሉ እርስ በርሳቸው እንደዚህ እየጮኸች የምታለቅስ ይህቺ ማን ናት ይባባሉ ነበር። ሌሎቹም ይህችንስ የምትሻውን ከዚህ ገበያ ስትገዛ አይተናት አናውቅም አሉ። ሌሎችም እርስ በርሳቸው ይህችን አዲስ የመጣች ናት፣ በድንጋጤ በአደባባይ ትዞራለች አሏት። ቅዱስ ዮሐንስ የጌታችን ኢየሱስ ክርስቶስ ደቀ መዝሙር እንደሆነ የሚያውቁ ሌሎቹም ይህች እንዲህ የምትፋጠን ልጇን በመስቀል እንደተሰቀለ ልታይ ይሆንን? እንጃ ተባባሉ። ሌሎቹም ስለ ልጇ ነግረዋት ይሆናላ አሉ። ሌሎቹም ደም ግባቷ የፊቷ ሞገስም ምንኛ ደስ እንደሚያሰኝ ተመልከቱ ተባባሉ። ሌሎችም እንደዚህችስ ያለች በዚህች ከተማ ውስጥ አላየንም፣ መልኳም የልጇን መልክ ይመስላል አሉ። በገበያው ውስጥ የነበሩ ሁሉ በተወደደ ልጇ ሐዘን እያለቀሰች ስለምትጓዝ እመቤታችን ቅድስት ድንግል ማርያም እንዲህ ሲናገሩ በየአውራጃው ሁሉ ዝናዋ ተሰማ። ቅድስት ሰሎሜም ከኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን በመደረቢያቸው ተከናንበው እርሷም ከማዘንና ከማልቀስ በቀር ምንም ወደ እነርሱ ዞር ሳትል ይከተሏት ነበር። እመቤታችንም ጎልጎታ በደረሰች ጊዜ በዕፀ መስቀል ላይ የተሰቀለ ልጇን ለማየት የተሰበሰቡ ብዙ ሰዎችንና ጭፍራዎችን አየች። ስለዚሁ የበግዓ ፋሲካ ልዩ ወረሃ ከየአውራጃውና ከየሀገሩ ወደ ኢየሩሳሌም የተሰበሰቡ ነበሩ። እሊህም የእስማኤል ወገንና ሕዝቡም ሁሉ እርስ በርሳቸው ተጨናንቀው ስለሚታየው ታላቅ ድንቅ ነገር ከአምሃርያንና ከባርቅ ከሞዓብና ከኮቦርም የተሰበሰቡ ነበሩ። ሌሎችም በደል በሌለበት በዚህ ሰው ላይ በአመፃ ፈረዱበት ይሉ ነበር፣ የዚህን ሰው ሞት ሲሹ ነበር አሉ። ሌሎችም እነሆ ዛሬ ኃያሉንና ብርቱን ሰው ገደሉ ተባባሉ። ሌሎችም ብዙ ጊዜያትን የዚህን ሰው ሞት ሲሹ ነበር አሉ። ሌሎችም እነሆ ዛሬ ኃያሉንና ብርቱን ሰው ገደሉ ተባባሉ። ሌሎችም ፍርድ በዚህ አገር ውስጥ ቢኖርስ እርሱን ባልገደሉም ነበር አሉ። ሌሎችም ስለ እርሱ ንጉሥ በአይሁድ ሁሉ ላይ ንጉሥ ያደርገው ዘንድ የላከው ነው፣ ስለዚህም ንጉሥ ሄሮድስ እንዲገደል አዞ ነው ተባባሉ። ሌሎችም ስለ ጌታ አዝነው ሳይሞት የወንድሙን ሚስት ቀምቶ ጎስቋላና ተንከራታች ያደረገ ነው፣ እነሆ ደግሞ ይህንን ሰውም ያለ ምሕረት ገደለው ብለው ሄሮድስን ረገሙት። እመቤታችን ድንግል ማርያም ግን ስለ ለቅሷና ስለ መንከራተቷም በብዙ ሐዘን ፊቷን ደፍታ ታለቅስ ነበር። በአይሁድ መሰባሰብም ጭንቅንቅ ሆኗልና ልጇን ወዳጇን ታየው ዘንድ አልቻለችም።
ይህ የተጨናነቀ የሰዎች ታላቅ መሰባሰብ ልጄ ወዳጄን አየው ዘንድ አልቻልኩምና ልጄ በየት በኩል ነው ብላ ቅዱስ ዮሐንስን ጠየቀችው። ቅዱስ ዮሐንስም በመስቀል ላይ ታየው ዘንድ ዓይኖችሽን በስተ ምሥራቅ በኩል ተመልከቺ አላት። ዓይኖቿንም ከፍ አድርጋ ልጇን አየችው። በጉባኤው መሃል ሄዳ በቀኙ እስከምትቆም ድረስ ከቅዱስ ዮሐንስ ጋር መራመድን አላቋረጠችም። ልጇ ወዳጇንም ተሰቅሎ አየችው። ቸር አምላክ ልጇ ጌታችን ኢየሱስ ክርስቶስም ትሕትናዋን አይቶ ቅዱሳት ዓይኖችን ወደ ቅዱስ ዮሐንስ ዘንድ ተመልክቶ ወዳጄ ዮሐንስ ሆይ እነኋት እናትህ አለው። ለእናቱ ለእመቤታችን ድንግል ማርያምም እነሆ ልጅሽ አላት። ከዚያች ሰዓት ጀምሮም ቅዱስ ዮሐንስ የመለኮት ማደሪያ እመቤታችን ድንግል ማርያምን ደግፎ ይዟት ወደ ቤቱ መለሳት። እመቤታችንም ቅዱስ ዮሐንስን ወንድምም እህትም የሌለው ብቸኛ ነውና ለልጄ እንዳለቅስለት ተወኝ፣ ፈጥነህ ከእርሱ ዘንድ አትውሰደኝ። ዮሐንስ ሆይ ልጄ ምድራዊ አባት የለውም። አንተም ልጄ ሆይ በራስ ላይ ያደረጉት የሾህ አክሊል በራሴ ላይ ተደርጎ በአንተ ፈንታ መከራውን ሁሉ በትዕግሥት እቀበል ዘንድ በወደድኩ አለች። ልጇ ወዳጇን አሳልፎ ስለሰጠው ይሁዳም ተናገረች። ይሁዳ ሆይ ለወንበዴዎች ሁሉ መሰቀል የሚገባ ፍትሕ ቢሆን ኖሮ ከሙዳይ ምጽዋት ትሰርቅ ነበርና ስለምን አንተን አልሰቀሉህም? ለሽፍቶችም ከመሞታቸው በፊት ዕርቃናቸውን መቆም የሚገባ ቢሆንም ይሁዳ ሆይ አንተን ስለምን ዕርቃንህን አላቆሙህም? እያለችም ታለቅስ ነበር። ዮሐንስ ሆይ ዛሬ በዚህ ጉባኤ መሃል የደረሰብኝን ሐዘን፣ ጉስቁልናና የልቦናዬን ሰቀቀኔን ተመልከት። ዮሐንስ ሆይ አይቼው እንድጽናና ተወኝ። ዮሐንስ ሆይ የድሆች ማደሪያ የሆነ ይህንን ተራራ ከዚህች ቀን በቀር ፈጽሞ አይቼው አላውቅምና ከዚሁ ተራራ ላይ ቆሜ አየው ዘንድ ተወኝ። ዮሐንስ ሆይ ይሄ ተራራ በዚህች ስፍራ ያሉ ምስኪኖች መጠጊያ ኢዮብ በመከራው ጊዜ ያደረበት ነውና ሐዘኔ ከእርሱ ይበልጣልና ስለ ልጄ አለቅስ ዘንድ ተወኝ። ዮሐንስ ሆይ ደክም ያለሁና ዛሬም እናት አባት ወይም ዘመድ የሌለኝ ብቸኛ ነኝና ተወኝ። ድንግልም በልጇ ቀኝ ቆማ ይህን ሁሉ ሐዘን በልቧ ታስብ፣ በሕሊናዋም ትካዜ ሞልቶባት ነበር። ከሐዘን በቀርም ወደ ተሰበሰቡትም ሰዎችም ቀና ብላ አልተመለከተችም። በአጠገቧም የኩዛ ሚስት ዮሐናና መግደላዊት ማርያም፣ ቅድስት ሰሎሜም ቆመው ነበር። እሊህ ሴቶችም ድንግልን አቅፈው አነሷት። በእኒህ ንጹሐት ሴቶች መሃልም ለቅሷ እጅግ የሚያሳዝን ነበርና ከእርሷ ጋር ያለቅሱ ጀመር። ስታለቅስ የሚሰሙ ሌሎች አይሁዳውያን ሴቶች ግን ከወለድሽው የ2 ዓመት ልጅሽ የተነሳ ልጆቻችንን በክንዳችን ሳናቅፍ ቀርተን ነበር። ዛሬ ግን በቀላችን ከልጅሽ ጋር በአንቺ ላይ ተፈጸመ እያሉ ይዘባበቱባት ነበር። ከሄሮድስ ወታደሮች ጋር የነበሩትንም ጲላጦስ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን እንደሚወደው ለሄሮድስ ነገረው። አይሁድም ትእዛዙንና ወታደሮችን እንዲልክ ብዙ እጅ መንሻን አቅርበው ከሕዝቡ ብዙዎችም ልንሰቅለው ብንሄድ በጲላጦስ ትእዛዝ ሌሎች ወገኖች በላያችን ዘምተው ከእጃችን ይነጥቁታልና እነሆ እንድንገድለው ሥልጣናዊ ትእዛዝህን ወደ እኛ ዘንድ ላክ እያሉ ይገድለው ዘንድ የሄሮድስን ልብ በተንኰል ያነሳሱ ነበር። ጲላጦስም ይህን ተንኰላቸውን አውቆ በእርሱና በአይሁድ መሃል ፍጅት እንዳይሆን ከሄሮድስ ጋር አልሄድም። ጲላጦስና ሚስቱ ጌታችን ኢየሱስ ክርስቶስን አብዝተው እንደ ራሳቸው ይወዱት ነበርና ጲላጦስ እኮ ጌታችን ኢየሱስ ክርስቶስን በጅራፍ የገረፈው እንዲህም ያደረገው እሊህ ዓመፀኞች አይሁድን ልባቸውን ደስ አሰኝቶ ጌታን እንዳይገድሉት ነበር። ጲላጦስም እንደሚሰቅሉት ቢያውቅ ባልሰጣቸውም ነበር። ጲላጦስም እንደሚሰቅሉት ቢያውቅ ባልሰጣቸውም እርሱ ከሚስቱና ከልጆቹ ጋር ሆኖ ለሞት ባላደረሱትም ነበር። ንጉሥ ጲላጦስስ እጅግ በሚወደው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ላይ እጁን አላነሳም። ስለ ጌታችን ከአይሁድ ጋር ሲነጋገር የጲላጦስ ሚስት ንጉሥ ሆይ እጅህን ከዚህ ጻድቅ ሰው ላይ እንድትጠብቅ በላዩም ክፉን እንዳታደርግ እወቅ። ዛሬ ሙሉዋን ሌሊት ሁሉ በእርሱ ስሰቃይ አድሬአለሁና ብላ ልካበትም ነበርና ያን ጊዜም ንጉሥ ጲላጦስ በኩስኩስት ውሃን አስመጥቶ
እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ የምታደርጉበትን እናንተ ታውቃላችሁ ብሎ በአይሁድ ጉባኤ ፊት እጁን ታጠበ። አስቀድሞም አይሁድ ንጉሥ ሆይ አንተ ይሄ ራሱን ከፍ የሚያደርግ ሰው ከእንግዲህ ዳግመኛ በሰንበት ማንንም እንዳይፈውስ ከገሰስከው እኛም ፈተን እንለቀዋለን ብለው ለጲላጦስ በሐሰት ነግረውት ነበር። በዚህች የሽንገላ ንግግራቸው ምክንያት ጲላጦስ የነገሩት እውነት መስሎት ገረፈው እንጂ የዓለም መድኃኒት ፍጹም የባሕሪ አምላክ ክርስቶስን የወለደች የእመቤታችን ርኅርተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያንና ከእኔ ከኀጢአተኛና በደለኛ ከልጇ ከሀብተ ማርያም ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ላሃ ማርያም ዘዕለተ ረቡዕ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማሕያዊ ልጇ ያዘነችውን ነገር ሐዘን የሚናገር በተባረከች ቅድስት ዕለት ረቡዕ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከኦርቶዶክስ ተዋሕዶ እምነት ተከታዮች ጋር ይሁን ለዘላለሙ አሜን። ከዚህ ሁሉ በኋላ ዳግመኛ ወደ ቀደመው ነገር እንመለስና ድንግል እመቤታችን በልጇ ቀኝ ቆማ እያለቀሰች ሳለች ፍቁረ እግዚእ ቅዱስ ዮሐንስ ዳግመኛ ወደ ቤቱ ይወስዳት ዘንድ ወዶ ወደ እመቤታችን ቀርቦ ይለምናት ጀመር። እመቤታችን ድንግል ማርያምም በጽኑ ለቅሶ እያለቀሰች ቆማ ነበር። ልጇንም ልጄ ሆይ አይሁድ አንተን በሰቀሉበት መስቀል ላይ ሳለህ በፍቅር ሐዘን እሰናበትሃለሁ። አይሁድ እየዘበቱ ምራቃቸውን የተፉበት የብርሃን መገኛ የሆነ ፊትህን በፍቅር እሰናበትሃለሁ። በሁለቱ ወንበዴዎች መካከል ለሰቀሉት ዕርቃንህም ልጄ ሆይ በጠሉህ አይሁድ እጅ ስላለ ክቡር ልብስህም በፍቅር እያሰብሁ እሰናበትሃለሁ። ልጄ ሆይ በራስህ ስለደፉብህ የሾህ አክሊል እያዘንኩ እሰናበትሃለሁ። ድንግልም ይህንና የመሰለውን ሁሉ እያሰበች እያለቀሰች ወደ ቅዱስ ዮሐንስ ቤት አደረሷት። ለቅሷንም አታቋርጥም። ከልቅሷና እንባዋ መፍሰስ የተነሳ ለዓይኖቿ ዕረፍትን አልሰጠችም። ወደ ቤት ብትመለስም ወደ ቀራንዮ ተመልሳ ሄዳ የልጇን የመከራውን ሁሉ ፍጻሜ ትመለከት ዘንድ አልዘገየችም። ልጇ ወዳጇ ጌታችን ኢየሱስ ክርስቶስም ዓለምን ለማዳን በተሰቀለበት ዕፀ መስቀሉ ላይ ሳለ በፈቃዱ ነፍሱን አሳልፎ በሰጠ ጊዜ በምድር ከሆነው መነዋወጥና በሰማይም ከታዩ ተአምራትና መንክራት የተነሳ ዓለም በመላዋ ተናወጠች። እመቤታችን ቅድስት ድንግል ማርያምም ምድር ስትነዋወጥ ጨለማም በምድር ላይ ሆኖ ባየች ጊዜ ይህች ምልክት የልጄ የሞቱ ምልክት ናት ብላ በለቅሶ ጮኸች። እመቤታችን እንዲህ እየጮኸች ስታለቅስም ቅዱስ ዮሐንስ እያለቀሰ መጥቶ ካጠገቧ ቆመ። እመቤታችን ድንግል ማርያምም ዮሐንስ ሆይ በዕፀ መስቀሉ ላይ ሳለ በውኑ ልጄ ሞተን? አለችው። እርሱም አጎንብሶ እመቤቴ ሆይ አዎን ሞተ አላት። ድንግልም እንደገና አብዝታ ታለቅስ ጀመር። የልብ ሐዘኗም እጅግ ስለጸናባት ይህ ሁሉ ሕማማተ መስቀል ስለተቀበልክ ወዮ! መበደሌን የሚመለከት ሹም የልቤን ሐዘንም የሚረዳ ዳኛ አላገኘውም። ሊቀ ካህናት ሆይ እንደ ሕጉ በቅን ፍርድ የምትፈርድማ ብትሆን ያለ ምግብና መጠጥ የንጉሥ ልጅን አይሁድ ባልሰቀሉትም ነበር። ሊቀ ካህናት ሆይ በእውነት የምትፈርድ ብትሆንማ አገልጋይ ስለ ጌታው ፈንታ ሊሞት በተገባ ነበር። ሹም ሆይ በቅን ብትፈርድማ ወንበዴ በርባንን ፈተው ልጄን ባልሰቀሉትም ነበር። አንተ ሊቀ ካህናት ሆይ በእውነት የምትፈርድ ብትሆንማ ከልጄ ይልቅ ይሁዳ ሞት በተገባው ነበር። ሹም ሆይ ፍርድህን ብትመረምርማ ልጄን ዕርቃኑን ተሰቅለው ዘንድ ባልተገባም ነበር። ሊቀ ካህናት ሆይ በእውነት የምትከሰስ ብትሆንማ ሽፍታ በርባንን ከሞት አድነህ እውነተኛ ቸር ልጄን ባልገደልከውም ነበር። አገረ ገዡ ሆይ ቅን ፍርድን ብታውቁማ
ጦሮች በላይ ዞረው እያመላከቱ ኃያሉን አምላክ ባልሰቀልከውም ነበር። ሊቀ ካህናት ሆይ በእውነት የምትከሰስ ብትሆንማ የፈጣሪን ፊት አይተህ ባፈርክ ነበር። እኔማ የሚዋጉ ጭፍሮች ከእነርሱ ዘንድ የንጉሥ ልጅ ሲያዝ እነርሱ እጅግ እንደሚዋጉለት እንደማይሞትም ስለ እርሱ ተዋግተው በክብርና በታላቅ ምስጋና ወደ አባቱ ዘንድ እስከሚያደርሱት እንደሚጠብቁትም እሰማ ነበር። ሊቀ ካህናት ሆይ ስለምን እውነተኛውን ነገር በጠየቅከው ጊዜ የመለሰልህን አልተረዳኸውም? ነገር ግን እርሱ በአንተ ዘንድ ተጠላ። ሐሰትን ተከተልክ፣ በሐሰት ነገር ላይ ታመንክ። እንኪያ እውነት ከማን ትረዳለህ? እርሱ በፊትህ የቆመው ልጄ እውነት በእውነት ፍጹም አማናዊ ሕይወት እንደሆነ አታውቅምን? ቅድስት ድንግል ሆይ ከእነርሱ በሚበልጥ ልጅሽ ወዳጅሽ ላይ ተነስተው ለሕማምና ለሞት አሳልፈው ሰጥተውታልና። በኢየሩሳሌም ከተማ በዚህች ትውልድ ላይ ታላቅ በደልን አየው። ከዚህ በኋላም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀሉ ላይ ተሰቅሎ ሳለ ያን ጊዜም የመቶ አለቃው ይህን ሁሉ ተአምራት ተመልክቶ በእውነት ይህ የሕያው እግዚአብሔር ልጅ ነው ብሎ አመነ። ሕዝቡም ሁላቸው ጌታችን ገና በመስቀል ላይ ሳለ አለቀሱለት። ንጉሥም ጲላጦስም ስለ ስቅለቱ ጉዳይ ከሄሮድስ ዘንድ ተልኮ ወደ መጣው ሎሌ ሹም ዘንድ ልኮ አስመጣው። ሹም ወደ እልፍኙ በገባ ጊዜም ወንድሜ ሆይ ሄሮድስና አይሁድ ይህን እውነተኛ ሰው በግፍ እንደሰቀሉት አስተዋልክን? ወንድሜ ሆይ ይህች ሁሉ ክፋት የሄሮድስ ሐሳብ እንጂ እኔስ ፈቃዴ አይደለም። ይህን እውነተኛ እንዳይሞት አድነው ዘንድ ፈልጌያለሁና። ነገር ግን ሄሮድስ ይህን ነገር እንደማይሻ ባወቅኩ ጊዜ ገርፈው እንዲፈቱት ብዬ ለአይሁድ ሰጠሁት እንጂ የድንግልን ልጅ ስለገደልን ዛሬ በእግዚአብሔር ፊት የፈጸምነውን በደል ተመልከት አለው። የመቶ አለቃውና ጭፍሮችም ከጲላጦስ ጋር ሆነው ደሙ በሄሮድስና በሊቀ ካህናቱ ላይ ይሁን እያሉ ምርር ብለው ያለቅሱ ጀመር። ያን ጊዜም ንጉሥ ሄሮድስ መስፍኑን ሸኝቶ ሊቀ ካህናቱን ሐናና ቀያፋን አስጠራቸው። ወደ ሸንጎ አደባባይ ባቀረቡ ጊዜም ጲላጦስ በግፍ ደምን የምታፈሱ እናንተ ተኩላትና ቀበሮች የናዝሬቱ ኢየሱስ ክርስቶስን በመስቀል ላይ እንደገደላችሁት ተመልከቱ፣ ደሙም በእናንተና በልጆቻችሁ ላይ ይሁን አላቸው። እነርሱ ግን ደስ ብሏቸው እስከ 10,000 ትውልድ ድረስ የእርሱ ደም በእኛም በልጆቻችንም ላይ ይሁን እያሉ ደረታቸውንና ፊታቸውን መቱ። ጲላጦስም በምድርና በሰማይ ከተገለጠው ከዚህ ሁሉ ተአምራት በኋላስ እንኳ እንደ ሕዝቡ አትፈሩም አትደነግጡም አላቸው። ሊቀ ካህናት ሐናና ቀያፋ ግን የፈጸምነው እንደ ሕጉ ነውና ስለምን እንፈራለን አሉ። ጲላጦስም ውሸት ነው፣ ይህ ሕግ አይደለም። አንተ ሊቀ ካህናት የተባልከውም እነሆ ልብሶችህ ተቀዳደዋል። ሕጉ እኮ ሊቀ ካህናት ልብሱን በቀደደ ጊዜ ከግብረ ክህነት ይከልከል ይላል አለው። ሊቀ ካህናት ቀያፋም እኔ እኮ ልብሴን የቀደድኩት በእግዚአብሔርና በሕግ ላይ ተላልፎ ስለተናገረ ነው ብሎ መለሰለት። ጲላጦስም ከእንግዲህ ወዲህ ደፍረህ ካልሆነ በቀር በሊቀ ካህንነት ሥልጣነ ክህነት ወደ ቤተ መቅደስ ትገባ ዘንድ አላዝህም። ነገር ግን እንደ ገባህ ሌላ በነገረኝ ጊዜ አንገትህን እቆርጣለሁ። ቀያፋም ጊዜው ቢዘገይም ከጥንት ዘመን ጀምሮ ካንተ በፊት ከነበሩት ሹሞች ሊቀ ካህናት ወደ ቤተ መቅደስ እንዳይገባ ከልክሎ የሚያውቅ አለን አለው። ሊቀ ካህናት ቀያፋ እንዲህ የሚለው የሄሮድስን ሥልጣን በመመካት ነው። ጲላጦስም ይህንን ሁሉ ተአምራት አይተህ ስለ በጎ ነገር ፈንታ አሁንስ እንኳ አታምንምን አለው። ቀያፋም አንተ በዚህች አገር ውስጥ አዲስ አማኝ ነህና ይህ ታምር የተደረገበትን ነገር አታውቅም። በዚህ ወቅት ወርሃ መጋቢትና የፀሐይ የጨረቃም ሙደት በገጠመ ጊዜ መሰሪያን ጨረቃ ደም እንድትመስል ያደርጋሉ። በምትሃታዊ ኃይልም የፀሐይ ብርሃንን ስበው የጥበበኞችን ተግባርና የፍሬያት የስንዴና የወይን የዘይት ተፈጥሮንም ስለሚመረምሩ ነው አለ። ይህንንና እንዲህ ያለውን ሁሉ ውሸት ቀያፋ ሲዘበዝብም ንጉሥ ጲላጦስ ከዙፋኑ ተነስቶ በደረቅ ቆዳ ቀያፋን በጥፊ መታው። የአገጩን ጺም እየጎተተ አንተ እርሱ እውነተኛ የባሕርይ አምላክ ክርስቶስን ስለ ጠላኸው
በምድር ላይ መዓትን ታመጣብናለህ እያለ ደበደበው። የመቶ አለቃውና ጲላጦስ ሊቀ ካህናት ቀያፋን አንተስ ከሕይወት ይልቅ ሞት ይገባሃል እያሉ ረገሙት። ጲላጦስና የመቶ አለቃውም በወህኒ አስረው ወደ ንጉሡ ሊያቀርቡት ተስማሙ። የጲላጦስ ነገር ከመቶ አለቃው ጋር ከተፈጸመ በኋላ እንዴት ሥጋው በመስቀሉ ላይ እንደተሰቀለ እንተወዋለን ተባባሉ። የመቶ አለቃውም ለሹም ጲላጦስ ምን ልታደርግ አሰብህ አለው። ጲላጦስም እርሱ ብዙዎችን የሞቱ ሰዎችን አንስቷል፣ የሕያው እግዚአብሔር የባሕሪ ልጁ ፍጹም አምላክ ነውና ራሱም እነሆ ይነሳልና ከመስቀሉ ላይ አውርደን እስከ 3 ቀናት ድረስ በታማኝ ሰው ዘንድ እንድናኖረው እፈልግ ነበር አለ። ጲላጦስ እንዲህ ሲናገር ሳለም ሁላቸው የአይሁድ ታላላቅ ሽማግሎች የሙታን ማደሪያ በመቃብር ነው እንጂ ሙት በሰው ቤት ሊያድር ይህ ነገር ተገቢ አይደለም ብለው ባለማወቅ ድንገት ጮኹ። የአይሁድ ታላላቅ ሽማግሎች ለጲላጦስ ይህንን ከማለታቸው የተነሳም የአርማትያሱ ሰው ዮሴፍ ወደ ጲላጦስ ቀርቦ የጌታችን ኢየሱስ ክርስቶስን ሥጋ ከዕፀ መስቀሉ ላይ ያወርደው ዘንድ ለመነው። ጲላጦስም ተደስቶ ከሚጠብቁ ወታደሮች ጋር ይሰጡት ዘንድ አዘዘለት። የከበሩ ንጹሐን ዮሴፍና ኒቆዲሞስም የጌታችን ኢየሱስ ክርስቶስን ሥጋ ከዕፀ መስቀሉ ላይ አውርደው ሊገንዙት ጀመሩ። ክፉዎች አይሁድ ግን እሊህ ክቡራን ደጋግ ሰዎች ዮሴፍንና ኒቆዲሞስን ይጨቀጭቋቸው ይተናኮሏቸውም ነበር። እሊያ ክፉዎች አይሁድ ዮሴፍና ኒቆዲሞስን የጌታችንን ሥጋ ከዕፀ መስቀል ላይ ሳያወርዱ ከሁለቱ ሽፍቶች ጋር እንዲቆይ ይሹ ነበር፣ እርሱ አስቀድሞ ስለ ትንሣኤው ተናግሮ ነበርና። ነገር ግን እሊህ ክቡራን ደጋግ ሰዎች ዮሴፍና ኒቆዲሞስ በሽቱና ከርቤ ሰው ባለበሰውም አዲስ መጎናጸፊያ ገነዙት። ዳግመኛ መቃብሩም ቀድሞ ማንም ሰው ያልተቀበረበት ለባለ ስፍራው ዮሴፍ በቅርቡ የተሠራ አዲስ መቃብር ነበር። ሁሉን አዘጋጅተውም ትንሣኤውም እስከሚሆንበት 3ኛይቱ ዕለት ድረስ በዚያ መቃብር የጌታችንንና የአምላካችን ኢየሱስ ክርስቶስን ሥጋ አኖሩ። የዓለም መድኃኒት ፍጹም የባሕሪ አምላክ ክርስቶስን የወለደች የእመቤታችን ርኅርኅተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያንና ከእኔ ከኀጢአተኛና ከበደለኛው ከሀብተ ማርያም ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ላሃ ማርያም ዘዕለተ ሐሙስ። የሐሙስ ላሃ ማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እመ አምላክ በእውነት ስለተወደደ ማሕያዊ ልጇ ያዘነችውን ነገር ሐዘን የሚናገር በተባረከች ቅድስት ዕለተ ሐሙስ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከኦርቶዶክስ ተዋሕዶ ልጆች ጋር ለዘላለሙ ይሁን አሜን። እሊህ ደጋግ ዮሴፍና ኒቆዲሞስ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስን ሥጋ በአዲስ መቃብር ውስጥ ካኖሩ በኋላም ያልሰሙ አይሁድ ወደ ጲላጦስ ዘንድ ተሰብስበው ንጉሥ ሆይ ከተሰቀለበት ካላወረድነው ኃይለ ተአምሩን እስኪ ሰንበትን ሲሽር እናያለን ተባባሉ። ጲላጦስም እናንተ የአመፃ ሰዎች ነፍሱ ከሥጋው በተለየች ጊዜ የምድርን መነዋወጥ በሰማይ የተገለጹ ተአምራትን አይታችሁ እስካሁንም ኃይሉን ገና አልተረዳችሁምን? አላቸው። ጲላጦስም እናንተ የአመፃ ሰዎች ነፍሱ ከሥጋው በተለየች ጊዜ የምድርን መነዋወጥ በሰማይ የተገለጹ ተአምራትን አይታችሁ እስካሁንም ኃይሉን ገና አልተረዳችሁምን? አላቸው። እኒህ ክፉዎች አይሁድም ነገሩን ወደ ሌላ ለውጠው የሐሰት ምስክሮች ይሆኗቸው ዘንድ 2 ከሄሮድስ 2 ከመቶ አለቃው 4 ወታደሮችን ፈልገው የጠየቋቸውን ያህል ከፍለው እስከ 3 ቀናት ድረስ ይጠብቁ ዘንድ ወደ መቃብሩ ስፍራ ላኳቸው። ያን ጊዜም የመቶ አለቃው ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ የሄሮድስን ሥልጣን አልሻም ብሎ ይህን ተአምር ለማየት በኢየሩሳሌም እስከ 3 ቀናት ድረስ ሊቆይ ወደደ።
ከዚህ ሁሉ በኋላም ቅዱስ ዮሐንስ ወደ እመቤታችን ድንግል ማርያም ቀርቦ የልጅሽ ጌታችን ኢየሱስ ክርስቶስን ሥጋ ከመስቀል ላይ አውርደው በብዙ ሽቶና በጽሩይ ከርቤ ገንዘው በአዲስ መቃብር አኑረውታል አላት። እመቤታችንም ይህንን በጎ ነገር ያደረገ ማን ነው አለች። የከበሩና የተወደዱ ሽማግሌዎች ዮሴፍና ኒቆዲሞስ እንደሆኑ ነገራት። ድንግልም ከጽኑ ለቅሶዋ ዝም ትል ዘንድ አልቻለችም። ይልቁንም ልጄን በዕፀ ሕይወት ስርም ቢያኖሩት ልቤ አይረጋጋም፣ የልጄን መቃብርም ካላየሁ የአሮንን ዕጣንም ቢቀቡት እስከሚገነዝ ድረስ እጽናና ዘንድ አይቻለኝም። በልጄ ላይ የንጉሡ ሰሎሞንን ልብስም ቢያኖሩ ካላየሁት በቀር አልጽናናም። ልጄን በነቢያት መቃብር ውስጥ ቢቀብሩትም ዓይኔ እስከምታየው ድረስ አልረጋጋም። በኤልሳ መቃብርም ቢያኖሩት ካላየው በቀር አልጽናናም። ገነት ኤዶምም ልጄን ያኖሩበት የተክል ስፍራ ብትሆንም እንኳ መቃብሩን በዓይኔ እስከማይ ድረስ ልቤ አይረጋጋልኝም። የተወደድህ ዮሴፍ ሆይ ለምለም ያድርግህ። ኒቆዲሞስ ሆይ ከመስቀሉ አውርዳችሁ እንደ ሕጉ የቀበራችሁት አንዱን በጎነት ከበጎዎች ስላደረጋችሁ ሰላምንም ያድላችሁ። ልጄ ወዳጄ ሆይ ከመስቀሉ ስር ቆሜ ሳለቅስ ዕርቃንህን አየሁህ እንጂ ሥጋህን እዳስስ ዘንድ አልቻልኩም ነበር። ያዕቆብ ልጁ ዮሴፍን አላገኘውም፣ በሌላ ደምም ላይ አለቀሰ። ልጄ ወዳጄ ሆይ እኔ ግን የደምህን ነጠብጣብ አገኘሁ። ልጄ ወዳጄ ሆይ ዕርቃንህን አይቻለሁና ለእኔስ ወዮ። ልጄ ወዳጄ ሆይ የዮሴፍ ልብስ ለያዕቆብ መጽናኛ እንደሆነው ልብስህን ባገኘውማ እሸፍንበት ነበር። ነገር ግን ያዕቆብ ያለቀሰው በሌላ ደም ነው። እኔ ያለቀስኩበት ደም ግን ኃጢአታቸውን ትደመዝዝ ዘንድ ከአንተ ከልጄ ጎን የፈሰሰ ደም ነው። ልጄ ወዳጄ ሆይ እንደ ሕጋቸው አጽምህን አልሰበሩም፣ እነሆ መለኮታዊ ጎንህን በጦር ወጉህ እንጂ ከክፋታቸውም ያልፈጸሙብህ የለም። ልጄ ወዳጄ ሆይ ሳይሰቅሉህ አስቀድሞ ካደረጉብህ የሚበልጥ ያላደረጉብህ ክፉ ነገር የለም። ወዳጄ ሆይ በአንተ ላይ ለፈጸሙት ሁሉ ወዮ እላለሁ። ልጄ ወዳጄ ሆይ እንግዲህ ሰዎችን እንዳንተ የሚፈውሳቸውን ዓይኔ አታይምና በሽተኞቻቸውን የፈወስህ ደዌያቸውንም ሁሉ ያዳንክ አስረው ስለገረፉህ የእኔ እናትህ አንጀት በሐዘን ተቃጠለ። ልጄ ወዳጄ ሆይ በዕፀ መስቀል ላይ ስለቸነከሩ ፈንታ ዕውራን ሆነው ለተወለዱ ሁሉ መድኃኒታቸው ሆንክ፣ ብርሃን ድኅነትን ሰጠሃቸው። ስለዚህ ሁሉ በጎነትህ ግን የሰቀሉህ አይሁድ ሲጠሉህ አላፈሩም። ልጄ ሆይ ወዳጄ ሆይ አንተ ግን መድኃኒት ሆንካቸው። ከእነርሱም አጋንንትን ስላወጣህ ፈንታ እነርሱ አንተ በአጋንንት አለቃ እንደምታወጣ ተናገሩ እንጂ አላመኑብህም። ልጄ ወዳጄ ሆይ ለሕማማቸው ሁሉ ፈውስ ስለሆንክላቸው ደም ይፈሳት የነበረችውን ሴትን ፈወስካት። ልጄ ወዳጄ ሆይ ለሕመማቸው ሁሉ ፈውስ ስለሆንላቸው ደም ይፈሳት የነበረችውን ሴትን ፈወስካት። እነርሱ ግን በጦር ወጉህ እንጂ አላፈሩም። ዮሐንስ ሆይ ከኔ ጋር ወደ ልጄ መቃብር እንሄድ ዘንድ እለምንሃለሁ። ክፉዎች አይሁድ በመስቀሉ አጠገብ ቆም ዘንድ ስንኳ ከልክለውኛልና አየው ዘንድ ወደ አንዱ ልጄ መቃብር ተወስደኝ ዘንድ እማጸንሃለሁ። ዮሐንስ ሆይ ታላቅ በረከትን ታገኝ ዘንድ አንተ ከኔ ጋር በሐዘነ ትዕግሥት ጸናህ እንጂ ከልቤ ሐዘን ጽናት የተነሣ ድካምን በአንተ ላይ እንዳበዛውብህ አውቃለሁ። ድንግልም መቃብሩን ካላየው ልቤ አይረጋጋም እያለች እያለቀሰች በሐዘንና ለቅሶ ይህንንና የመሰለውንም ሁሉ ትናገር ነበር። ቅዱስ ዮሐንስም እመቤቴ ድንግል ሆይ ዮሴፍና ኒቆዲሞስ እንደ ሕጉ በሽቱና በንጹሕ ዕጣን በአዲስ መገነዣ ጨርቅም ገንዘውታል። የቀበሩበት መቃብሩም አዲስ ከተክል ስፍራውም አጠገብ ነውና እባክሽ ከሐዘንሽ ተረጋጊ እያለ አጽናናት። እመቤታችን ድንግል ማርያምም እያለቀሰች የልጄ መቃብሩ ሄኖህ መርከብም መቃብሩን ብትሆን መቃብሩን አይቼ በላዩ ካላለቀስኩ በቀር አልጽናናም አለችው። እርሱም ከወታደሮች አለቆች መቃብሩን የሚጠብቁ 4 ወታደሮች አሉና እንዴት መቅረብ እንችላለን አላት። ድንግልም በዚያች ሌሊት ከሐዘኗ በጥቂት ታገሰች። የዓለም መድኃኒት ፍጹም የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርኅርኅተ ልቦና ድንግል ማርያም
የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያንና ከእኔ ከኀጢአተኛና ከበደለኛው ከሀብተ ማርያም ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ላሃ ማርያም ዘዕለተ ዓርብ። የዕለተ ዓርብ ላሃ ማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ ዓርብ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከኦርቶዶክስ ተዋሕዶ ልጆች ጋር ይሁን ለዘላለሙ አሜን። በበነጋውም ቀዳሚት ሰንበት ነበርና እመቤታችን ቅድስት ድንግል ማርያም ስለ ልጇ ወዳጇ ሞት እያለቀሰች እስከ እሑድ ነገ ድረስ አልሄደችም። ሄሮድስ ከመቃብሩ ሳይለዩ እንዲጠብቁ የመደባቸው እሊያ ወታደሮች ግን ከአይሁድ ሹማምንት ጋር ንጉሥ ጲላጦስና የመቶ አለቃው ሳያውቁ በህቡ ምስጢር ተስማሙ። ይህ መሳቲ ሄሮድስም በመስቀሉ ላይ ሳለ እንዳደረገው ተአምራት አድርጎ ከሙታን ተለይቶ ቢነሳ እንኳ ይህ ነገር እንደሆነ ወዲያው ፈጥናችሁ ንጉሥ ጲላጦስ ሳይሰማ ወደኛ ኑ፣ ታላቅ ሽልማትን እንሰጣችኋለን፣ ከንጉሥ ጲላጦስ ይህን ነገር ተሸሽጉልን ዘንድ ብሩንም እንጨምራችኋለን አሏቸው። ንጉሥ ጲላጦስ ወደ መቃብሩ ሳይመጣ አስቀድሞ አይሁድ ከወታደሮቹ ጋር በዚች ነገር ተስማሙ። ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ትንሣኤው በሆነ ጊዜ ነቢያት አስቀድመው የተናገሩት በአስሩ አውታር የሚዘምር ነቢይ ዳዊት ከእንቅልፍ እንደሚነቃ የወይን መጠጡ እንደተወገደለት ጎልማሳ ጠላቶቹን የኋሊት ጥሎ እግዚአብሔር ተነሣ ያለውና በከበረች ታላቂቱ ሕገ ወንጌል የተነገረው ቃልም ይደርስ ይፈጸም ዘንድ ታላቅና ተአምራት ሆነ። ጌታችን ከሞት ተለይቶ በተነሣ ጊዜም ወታደሮች እንደ በድን ሆነው በፍርሃት ሲንቀጠቀጡ አደሩ። በማለዳም ከአይሁድ ጋር የመከሩትን ይዘው ንጉሥ ጲላጦስ ሳይሰማ በሌሊት በከተማ ወዳሉት የአይሁድ አለቆች ዘንድ ሄዱ። የናዝሬቱ ኢየሱስ በሦስተኛው ቀን እነሳለሁ እንዳለ ከሙታን ተለይቶ ተነሣ እኮ ብለው ነገሯቸው። አይሁድም ፈጥነው ለሊቃነ ካህናት የሰቀሉት ክርስቶስ ከሙታን ተለይቶ እንደተነሣ ወታደሮቹ የነገሯቸውን በነገሯቸው ጊዜ ዛሬ እርሱን ከገደሉበት ቀን ይልቅ የዛሬቱ መከራ ተከፋባቸዋለችና ለአይሁድ ሕይወት ላይ ወዮልን! ምንስ እናደርጋለን? ንጉሥ ጲላጦስና የመቶ አለቃው ክርስቶስ ከሙታን ተለይቶ መነሳቱን በሰሙ ጊዜ በእጃቸው እንወድቃለንና እያሉ ይጮኹ ጀመር። ዳግምም እስኪ መጀመሪያ የሆነውን እንመልከት ተባብለው ፈጥነው ወደ መቃብሩ ሄዱ። በውስጡም የጌታችን ኢየሱስ ክርስቶስን ሥጋ አላገኙም። እሊህ ሊቃነ ካህናትና አይሁድ እጅግ ተጨነቁ፣ ልብሳቸውንም ቀደዱ። ለአራቱ ወታደሮችም እርሱ እንደተነሣ ለማን አትናገሩ ብለው ብዙ ብርን ሰጧቸው። ነገር ግን ምናልባት ለሰው ሁሉ ይገለጽ ይሆን እያሉ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ በመስጋት አንዱ ከሌላው ጋር እርስ በርስ በሹክሹክታ ይነጋገሩ ነበር። ንጽሕት ቅድስት እመቤታችን ድንግል ማርያም ግን እሁድ ማልዳ ወደ መቃብሩ ለመሄድ አልዘገየችም። ከእርሷ ጋራም ሌሎች ሴቶች ነበሩ። መግደላዊት ማርያምም ወደ መቃብሩ ተቀድማ ደርሳ የመቃብሩ መዝጊያ ደንጊያ ተከፍቶ አየች። ድንግል ማርያምም ይህች ተአምር በልጄ ኃይል የሆነች ናትና እኔ ስለ እርሷ እደነቃለሁ፣ ያለ እርሱስ ከመቃብሩ አፍ ይህችን ደንጊያ ማን ሊያነሳት ይችላል ትል ነበር። የልጇ ክርስቶስን ሥጋ ግን በውስጡ አላገኘችም። እመቤታችን ድንግል ማርያምም እንዲህ እያለች ወደ ቀደመ ለቅሶዋ ተመለሰች። ልጄ ወዳጄ ሆይ ሥጋህን የወሰደ ማን ነው? በልቤ ሐዘን ላይ የሐዘን በሽታን ሆኖብኛልና። እኔስ ቀድሞስ እንኳ ወደ አባቴ ኢያቄም መቃብር ወደ እናቴ ሐናም መቃብር ቢሆን
ከኔ ጋር ብዙ መንገላታትን ወደ ተቀበለ አረጋዊ ዮሴፍ መቃብር አልሄድኩም ነበር። እነርሱ ባረፉ ጊዜ ገና ስለ ብላቴናነቴ በቤተ መቅደስ ነበርኩ። ልጄ ሆይ ዛሬ ግን ወደ አንተ መቃብር መጣሁ። ወዳጄ ሆይ ዛሬ መሪር ሐዘን አገኘኝ። ወዳጄ ሆይ ግን ወደ መቃብርህ በደረስኩ ጊዜ የከፋ ሥቃይ ደረሰብኝ። ልጄ ሆይ ዛሬ ሥጋህን ላይ ወደ አንተ መጥቼ ወዮልኝ እላለሁ፣ ጠርቼህ አልመለስክልኝምና። ልጄ ወዳጄ ሆይ በላዩ አለቅስ ዘንድ እጅ ነሳው እሰግድለትም ዘንድ ሥጋህን በዕፀ መስቀል ላይ በመቃብሩ ውስጥም አላገኘሁትምና ሐዘን እጥፍ ድርብ ሆነብኝ። እንግዲህ ሥጋህን ያለበትን መቃብር ይጠብቁ ዘንድ አይሁድ የሾሟቸው 4ቱ ጭፍሮች ምናልባት የእኔ ሀብት የምትሆን አንተን ልጄን ወዳጄን የመልሱልኝ ዘንድ እሺ ቢሉኝ እማጸናቸዋለሁ። ማሕያዊ ሥጋህን እንዲያሳዩኝ ባይሆን አባቴ ዮሴፍን እለምነዋለሁ፣ ኒቆዲሞስንም እማጸነዋለሁ። እነርሱ ሥጋህን ከጲላጦስ ዘንድ አስፈቅደው ወስደው በመቃብር ያኖሩት ናቸውና። ልጄ ወዳጄ ሆይ ነገር ግን ከልቤ ሐዘን ጽናት የተነሣ እንዲህ እላለሁ እንጂ ኒቆዲሞስንስ አስቀድሞ አላውቀውም ነበር። ከዚህ በኋላ ድንግል አይሁድን በመፍራትና የተወደደ ልጇ የጌታችን ኢየሱስ ክርስቶስ ሥጋውንም አላገኘችምና እጅግ አዝና ይህንን ሁሉ እየተናገረች ስትጨነቅ ስትተክዝ ብርሃን ተገለጠ። መዓዛዋ እንደ ዕፀ ሕይወት ከሚጠም የመቃብሩ አፍን በስተቀኝ የድንቅ ሽቱ ሽታ ስፍራውን አወደው። ድንግልም እንደ ዕጣን ወደሚምዝ መቃብሩ በስተቀኝ ዞር ብላ ተመልክታ እጅግ ያማረ ሰማያዊ የብርሃን ግምጃ የለበሰ ብርሃናዊ ደግ መልአክን ቆሞ አየች። መልአኩም ክብርት ሆይ ስለምን በዚህ የልጅሽ ክርስቶስ ሥጋ መቃብር በሌለበት እንዲህ ያለ ጽኑ ልቅሶን ታለቅሻለሽ? እመቤታችን ድንግል ማርያምም አልቅሼ ከሐዘኔ ትንሽ እንኳ እንዳልረጋጋ የማዝነው ሐዘኔም የልጄ ወዳጄን ሥጋ በመቃብር ውስጥ ስላላገኘሁት ነው ስትል መለሰችለት። መልአኩም እስከ ዛሬ ድረስ ባለቀሽው ለቅሶ አትደክሚምን? እንዲህስ ብዙ ጊዜያትን በባዶ መቃብሩ ላይ እያለቀሽ ከቆየሽ የፈጣሪዬ የልጅሽ የወዳጅሽ ሥጋ በዚህ መቃብር ውስጥ ብታገኝም ከልቅሶና ሐዘን ዝም ባላልሽም ነበር አላት። እመቤታችን ቅድስት ድንግል ማርያምም ጌታዬ ሆይ ባገኘውስ ትንሽስ እንኳ በተጽናናው ነበር አለችው። ያን ጊዜም ጌታችን መድኃኒታችን አምላካችንም ኢየሱስ ክርስቶስ ክብርት ሆይ በጦር ጎኑን እንደተወጋ የቆሰሉ እጆቹን የችንካር ምልክት ጎኑንም በደም እንዳለ ብታገኙስ ትጽናኝ ዘንድ ባልቻልሽም ነበር። አሁንም ክብርት ሆይ ትካዜ እንዳይጸናብሽ ነፍሱን ከሥጋው ተለይታ ሳለ ባታዩ አይሻልሽምን? በመስቀል ላይ ተሰቅሎ ሳለስ ስታዩ መች ተረጋጋሽ? እነሆ ሙቶ ታስሮ ተገንዞ ብታዩ ሆድሽ እንደ እሳት እስከሚቃጠል ድረስ የሚያገኝሽ ሐዘን እንደምን የጸና ነው። ክብርት ሆይ ልብሽን በሐዘን አጽንተሽ በሚያስፈራ ጨለማ በዚህ አገር ውስጥ ታላቅ ሁከት ወዳለበት ወደዚህ ስፍራ መጣሽ። ወታደሮቹም ከዛሬ በቀር ከዚህ አልተለዩም። አይሁድም በልጅሽ ላይ ከእነርሱ ጋር በነበረ ሐሰት ተስማምተው ነበር። ይሄ የአይሁድ መቃብር ስፍራ ይመስልሻልን? በውስጡ እኮ የልጅሽ ሥጋ የለም። ክብርት ሆይ በአትክልቱ ስፍራ ያለው መቃብርም የዮሴፍ እንደሆነ አውቃለሁ አላት። እመቤታችን ድንግል ማርያምም ጌታዬ አንተ በልጄ ላይ የሆነውን በዚህ መቃብር ውስጥ ባኖርት ጊዜ በላዩ ያደረጉትን ሁሉ ታውቃለህ መሰለኝ። በዮሐንስ ቤት ዝም ብዬ መቀመጥን ልቤ እምቢ አለኝ፣ አልቻልኩም። ስለዚህም ስለ ልጄ ለማወቅ ወደዚህ መጣው። አሁንም አንተ ጌታዬ የአትክልቱ ስፍራ ጠባቂ ከሆንክ በላይህ በማየው ልብሶች ሞገስ በምሰማው ጥዑም ቃልህም እማጸንሃለሁ። ልብህ ሌላ ምክንያት ከሌለ በቀር መረጋጋት አልቻልኩምና የልጄን ነገር ንገረኝ። አይሁድ ከገዢው ጋር ሆነው የልጄን ሥጋ ወደ የት እንዳኖሩት ምስጢሩን ንገረኝ። ካልሆነም በዚህ ስፍራ ሰውረው አኑረውት ወይም ያወቅከው ሌላ ነገር ካለ ሐዘኔን ታቀልልኝ ዘንድ እንዳየው ስፍራውን አመላክተኝና ይበቃኛል። ነፍሴን የምታረጋጋት ወንድሜ ሆይ እውነት እልሃለሁ
ያለ ዛሬ ይህንን ስፍራ አላየሁትም ስትል መለሰችለት። ከዚህም በኋላም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ማርያም ተሰቅሎ የነበረው ልጅሽ ተነስቷል፣ ሕያውም ነውና እስከ ዛሬ ያለቀሽው ልቅሶሽ ሐዘንሽ ይበቃል። እነሆ የሚያነጋግርሽ የምትሽው ልጅሽ ነው። ሰማያዊት ብርሃንን የተጎናጸፈ በመቃብሩም አጠገብ የምትሽውም እርሱ ያጽናናሻል። እርሱ ጨለማን አስወግዶ ሲኦልንም በርብሮ ነፍሳትን ማርኮ ነፃ ያወጣቸው ልጅሽ እነሆ እኔ ነኝ አላት። በዚያች ጊዜም ልጇ ወዳጇ መድህን ክርስቶስን ስላገኘችው በድንግል ልብ ፍጹም ደስታ መላ። የዓለም መድኃኒት ፍጹም የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርርተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያንና ከእኔ ከኃጢአተኛና በደለኛው ከሀፍተ ማርያም ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። ላሃ ማርያም ዘዕለተ ቀዳሚት። የቅዳሜ ላሃ ማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እመ አምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተከበረች ቅድስት ዕለት ቅዳሜ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ጋር ይሁን ለዘላለሙ አሜን። ዳግመኛም ጌታችን ኢየሱስ ክርስቶስ በትንሣኤው ጊዜ በመቃብሩ አጠገብ ቆሞ ስታለቅስ የተገለጠላት ርኅርኅት እናቱን እናቴ ድንግል ማርያም ሆይ ለዓለም ያደረግኩት ማዳኔን እይ፣ አሁን በፍስሐ ሕይወት ደስ አሰኝሻለሁ። እናቴ ሆይ ትንሣኤና ሕይወት እኔ ነኝ። በቢታንያም አልዓዛርን ከሞት ያስነሣሁት ልጅሽ እንደሆንኩ ታውቂ ዘንድ አይዞሽ፣ ፊቴን ተመልከቺ። በቀራንዮ ዓለት ላይ ደሜ የፈሰሰው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ከሐዘንሽ የማረጋጋሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እኔ እንባሽን እያፈሰሽ ያለቀሽልኝ እነሆ ሕያው ነኝና ከሞት የተነሣው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እርሱ የምታለቅሽለት በመነሳቴም እነሆ ከሁሉ አስቀድሞ ደስ ያሰኘውሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። እናቴ ሆይ ማንም ሥጋዬን አልነካም፣ በራሴ ሥልጣን በአባቴም ፈቃድ ተነሣሁ እንጂ። እናቴ ሆይ ዛሬ በዚህ መቃብሬ ስፍራም አይተሽኝ ትረጋጊ ዘንድ ደስ የሚልሽ ዘንድ ወደ አንቺ መጣሁ አላት። በኀጢአት ተይዘው የወደቁትንም ከሲኦል ውስጥ አውጥቼ አዳንኳቸው። ድንግልም ይህንን በሰማች ጊዜ በሥጋ በነፍስ የሚያረጋጋ ፍጹም የደስታ መንፈስን ተመልታ ከልቅሶና ከሐዘን ተጽናናች። የተከዘ ያዘነ አንገቷንም ቀና አድርጋ ልጇ ወዳጇን በመለኮታዊ ክብሩ በዐይኖቿ አየችው። ጌታዬ ልጄ የተነሳህን ብላ ታቅፈው ዘንድ ራሷን ዝቅ አደረገች። ጌታችንም ሞትን ድል አድርጌ በመነሳቴም ለአንቺ ታላቅ ደስታ አደረግኩልሽ፣ ደግሞ በኤዶም ገነት በአባቴ ፊት የማቀርባቸው ከሲኦል የማረኳቸውን ነፍሳት ተመልከቺ አላት። ንጽሕት ቅድስት ድንግልም በልጇ ወዳጇ ዙሪያ ከሲኦል የማረካቸውን እኒህንም ነጭ የግምጃ መጎናጸፊያ የለበሱ የምርኮ ነፍሳትን ፈጽማ አይታ ከደስታቸው የተነሳ ተደነቀች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ፈጥነሽ ሄደሽ ለወንድሞቼ አንቺ ከሙታን ተለይቼ መነሳቴን እንዳየሽ የደስታ ብስራት ንገሪያቸው። እናቴ ሆይ ማኅበረ አይሁድና ጲላጦስ እኔን ሙታንን የሚያነሳቸው ለዕውራንም ብርሃንን ለአንካሶችም ፈጥኖ መራመድን የሚሰጣቸው እርሱ እንደምን ሆኖ ይሆን ብለው ሊያዩ ወደዚህ የመቃብር ስፍራ ይመጣሉና ከመቃብሩ ቀኝ ቆመሽ እንዳያገኙሽ ፍጠኚ፣ ተመለሺ አላት። የተወደደ ልጇ ጌታችን ኢየሱስ ክርስቶስ ርኅርኅት እናቱን ንጽሕት ቅድስት እመቤታችን ድንግል ማርያምን እንዲህ ነግሯት ከእርሷ ተሰወረ።
እመቤታችንም ወደ ሐዋርያትና ቅዱሳት አንስት ዘንድ ፈጥና ሄዳ ልጄ ወደ ኢየሩሳሌም እቀድማችኋለሁ፣ በዚያም እባርካችሁ ዘንድ ታዩኛላችሁም ብሏችኋል ብላ ከሙታን ተለይቶ እንደተነሳ አበሰረቻቸው። እነርሱም የሆነውን ሊያዩ ወደ መቃብሩ ገሰገሱ። ጌታችንና ኢየሱስ ክርስቶስ እንደ ተነሳም በመላው ዓለም በየሀገሩ እነሆ ተሰማ። ሊቃነ ካህናትና አይሁድ ግን ወደ ጲላጦስ እንዳላወቁ መስለው ሄደው ገዢያችን ሹም ሆይ እነሆ ሌላ ጥፋት በመቃብሩ ውስጥ ዛሬ ተፈጽሟል። እስኪ አንዱም ሌላውን ሳይጠይቅ ከኛም መሃል ማንም ወደ መቃብሩ ሳይሄድ ልከህ ወታደሮችን ጠርተህ እያንዳንዳቸውን ለየብቻቸው መርምራቸው አሉት። ንጉሥ ጲላጦስም እኔ ራሴ እርሱ ኢየሱስ ክርስቶስ ከሙታን ተለይቶ እንደተነሳ ሰምቻለሁ አውቃለሁም፣ በሕልሜ ባየሁት በዚሁም ነገር ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን እኔ አምናለሁ። በዚህች ሌሊት በአልጋይ ላይ ተኝቼ ሳለ ስለ እርሱ እጄንም በላዬ ስላሳለፍሁ ዕፀ መስቀል ላይ በሞተ ጊዜ ሳለ በምድርና በሰማይ በተገለጠው ተአምር ሁሉ በእውነት የሕያው እግዚአብሔር ልጅ እንደሆነ እያሰብኩ እጅግ ተጨንቄ ሳለሁ እንዳየሁት ስናገር እንደማልዋሽ በነቢዩ ሙሴ ሕግ እምላለሁ። በአጠገቤ ቆሞ አይቼዋለሁ። ጸዳሉ በምድር ካለ ጸዳል ይበልጣል፣ ከፀሐይ ብርሃንም ይልቅ እጅግ የሚያበራ ብርሃኑም ከማኅበረ አይሁድ በቀር ለሁሉ የበራ ነበር። ጲላጦስ ኢየሱስ ክርስቶስን ስላስገረፍከው ለምን ታለቅሳለህ? የተፈጸመው ስለ እርሱ የተጻፈው ሁሉ ነውና፣ ነገር ግን ወደ እኔ ተመለስ፣ እኔ ይቅር እልሃለሁ። እኔ በዕፀ መስቀል ላይ በፈቃዴ የተሰቀልኩ ኢየሱስ ክርስቶስ ነኝ። እኔ ከሙታን የተነሳሁት ኢየሱስ ክርስቶስ ነኝ። ዛሬ የምታየውም የትንሣኤ ብርሃን ዓለምን ሁሉ በደስታ የመላ ብርሃን እኔ ነኝ። ጲላጦስ ሆይ ከብርሃነ ፀሐይ በሚበልጥና በምድር ላይ በሚንቦገቦግ ብርሃን ምልክት ከሙታን ተለይቼ እንደተነሳው ልብ ብለህ አስተውል። ፈጥነህ ወደ መቃብር ስፍራ ሂድ፣ መግነዙንም መላእክት ሲጠብቁት ታገኛለህ። ዝቅ ብለህ ስገድላቸው፣ ስለ እኔ ትንሣኤም ተጋደል። ዛሬ በመቃብሬ ዘንድ አንካሳን ሲረቱ፣ ዕውራን ሲያዩ፣ ሙታንም ሲነሱ ታላላቅ ድንቅ ድንቅ ተአምራትን ታያለህ። በብርሃነ ትንሣኤ ትመላ ዘንድ ጽና። አይሁድ ግን ትንሣኤን ይክዷታል። ጲላጦስም ይህንን ነገር ለሊቃነ ካህናትና ለአይሁድ በቤቱ ታዛ ስር ሲነግራቸው ድምፃቸውን ከፍ አድርገው ጌታችን መስፍን ሆይ ይህንንስ ነገር ለሕዝቡ ትነግራቸው ዘንድ የሚገባ ነገር አይደለም። ይህ ሕልም ራእይ ከንቱ ቅዠት ነውና፣ ሕግማ ሁሉም ነገር በሁለት ወይም በሦስት ምስክር ይጸናል ይላልና፣ ስለ ሦስት ምስክሮች ፈንታም እነሆ መቃብሩን የሚጠብቁ 4 ወታደሮች አሉ። እነርሱ ክርስቶስ ከሙታን ተለይቶ እንደተነሳ ከነገሩህ ነገራቸው እውነት ይሁን፣ ካልነገሩህ ግን ራእየ ሕልሞችህ ለእኛ ምንም አይጠቅሙም አሉት። ንጉሥ ጲላጦስም 4ቱን ወታደሮች ጠርቶ ዛሬ በመቃብሩ ውስጥ የሆነው ምንድን ነው? እነርሱም በክፉይቱ ምክር ተባበሩ፣ እንደ ተሰረቀም ዋሽተው ተናገሩ። ጲላጦስም እያንዳንዳቸውን ለየብቻቸው በልዩ ስፍራ እንዲለዩአቸው አዘዘ። የመጀመሪያውን አስቀርቦ እውነቱን ንገረን፣ የጌታችን ኢየሱስ ክርስቶስ ሥጋን የወሰደው ማን ነው አለው። እርሱም ጴጥሮስና ዮሐንስ ሥጋውን አውጥተው ወሰዱት አለው። ከዚህ በኋላም እርሱን አስወጥቶ ሌላውንም አስጠርቶ አንተ ከእውነት በቀር ሐሰት እንደማትናገር አውቃለሁ። የጌታችን ኢየሱስ ክርስቶስን ሥጋ ከሐዋርያት ማን ነው የወሰደው አለው። 12ቱ ሐዋርያት ከሌሎች ደቀ መዛሙርት ጋር መጥተው በድብቅ ወሰዱት አለ። ያርቁት ዘንድም አዘዘው። 3ኛውንም አመጡት። እርሱንም ከሊያ ይልቅ የአንተን ምስክርነት እቀበላለሁና የኢየሱስ ክርስቶስን ሥጋ ከመቃብር የወሰደው ማን ነው አለው። ዮሴፍና ኒቆዲሞስ ከቤተሰቦቻቸው ሁሉ ጋር በሌሊት መጥተው ደንጊያውን በቀስታ አንስተው ወሰዱት አላቸው። 4ኛውንም ጠርቶ ከእነርሱ ይልቅ አንተ ትበልጣለህ፣ የጌታችን ኢየሱስ ክርስቶስን ሥጋ ከመቃብር የወሰደው ማን ነው? የሆነውን ንገረኝ፣ ስትጠብቁት ሳለ ማን ወሰደው አለው። ጌታዬ ሆይ እኛ አንቀላፍተን ሳለን የወሰደውን አላወቅንም አለው። በውሃ ጉድጓድም ፈለግን አላገኘነውም። እነርሱ አይሁድን በመፍራት ይህን ሲያደርጉ ተሸሸግን አሉት። ጲላጦስም ለአይሁድና ለመቶ አለቃው ይሄስ ይሻላል አላቸው። ነገራቸው የተለየ ምስክርነታቸውም እንዲህ ሐሰት ሆነ።
ያን ጊዜም ጲላጦስ ወደ መቃብሩ እስከሚደርሱ ድረስ እነዚያን ወታደሮች ይጠብቋቸው ዘንድ በቁጣ አዞ ከአይሁድ ታላላቆችና ከመቶ አለቃው ከጦረኞችና ከሊቃነ ካህናት ጋር ወደ መቃብሩ ስፍራ ሄዱ። ሥጋው የተገነዘበት መግነዙንም ተጠቅልሎ አገኙ። ጲላጦስም እናንተ ሕይወታችሁን የምትጠሉ ስሙ፣ የጌታችን ኢየሱስ ክርስቶስ ሥጋን በወሰዱ ጊዜ ከእርሱ ጋር መግነዙንም ስለምን አልወሰዱትም አላቸው። እነርሱም ንጉሥ ሆይ ይህ መግነዝ ሌላ ነው እንጂ የእርሱ አይደለም አሉት። ያን ጊዜም ንጉሥ ጲላጦስ ጌታችን ኢየሱስ ክርስቶስ በመቃብሩ ውስጥ ታላላቅ ተአምራት እንደሚገለጡ የነገረውን አሰበ። መግነዞችንም ይዞ አቅፎ በላያቸው አለቀሰ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እንደተገነዘባቸው እያሰበ ከደስታው ብዛት የተነሳ ሳማቸው። ከመቃብሩ ደጃፍ ቆመው ወደ መቶ አለቃው ተመለከተ። በጦርነት ውስጥ ዓይኑ ተጎድቶ አንዱ ዓይኑ ዕውር ሆኖ ምን ማየት ሳይችል ብዙ ዓመታትን ይኖር ነበር። ንጉሥ ጲላጦስም እኔ ይሄ መግነዝ ለዓይኑ ብርሃን እንደሚሰጠው አምናለሁ ብሎ በልቡ አሰበ። መግነዙን ወደ መቶ አለቃው አቅርቦ ወንድሜ ሆይ ይሄ መግነዝ መልካም መዓዛው እንዴት እንደሚሸት አትመለከትምን? ሽታውም እንደተጠቀለሉ የነገሥታት ልብስ እንጂ እንደ ሙታን ሽታ አይደለም። አይሁድም ጲላጦስን ዮሴፍ በመግነዙ ላይ ብዙ ሽቱና ዕጣን በላዩ አድርጎ በከርቤና በሽቱ እንደገነዘው ራስህ ታውቃለህ። የመዓዛውም ሽቱ በዚህ ምክንያት ነው። ጲላጦስም ሽቶውን በመግነዙ ላይ ካደረጉ መቃብሩ ታዲያ የመዓዛው ሽታ የሚመስጥ ሽቱ በላዩ እንደተደረገበት ለምን ሆነ አላቸው። አይሁድም መዓዛውን በሚያመጡ በእኒህ ነፋሳት እየመጣ የምታሸተው ይህ መዓዛ እኮ የአትክልቱ ስፍራ ነው አሉት። ንጉሥ ጲላጦስም ለራሳችሁ የጥፋት ጎዳና አዘጋጅታችሁ ሳታችሁ፣ መዳኛ በሌለው ገደል ውስጥም እስከ ዘላለም ወደቃችሁ አላቸው። አይሁድም አንተ ሹም ነህና ወደዚህ መቃብር ስፍራ ትመጣ ዘንድ ለአንተ ፈጽሞ ተገቢ አይደለም። አንተ በዚህ መቃብር ላይ አልተሾምክም። አንተን ሀገሪቱ ትሻሃለች። እነሆ ሊቀ ካህናትና የአይሁድ ታላላቆች ከአንተ ይህንን ነገርና ሥራ ያውቃሉና ስለ አንድ ሰው ብለህ በአይሁድ መሃል ጸብን ታነሳ ዘንድ ላንተ አይገባም። ጲላጦስም ለመቶ አለቃው ወንድሜ ሆይ አይሁድ ጌታችን ኢየሱስ ክርስቶስን ታላቅ ጥልን እንዴት እንደሚጠሉት ይህንን ተመልከት። ሰቅለነው ፈቃዳቸውን ፈጸምን። በእነርሱ በደልና አመፃም ሁሉም ዓለም ለጥፋት ቀርቧል። እኛም እንደነርሱ ጌታችን ኢየሱስ ክርስቶስን ከሙታን ተለይቶ አልተነሳም ብለን መዓቱን በላያችን አውርዶ አብረን እንጠፋ ዘንድ በማሰናከያ ሐሳባቸው እንድንሰናከል ይሻሉ አለው። ጲላጦስም ይህንን ለመቶ አለቃው ሲናገር በእጁ መግነዙ ነበር። ከሙታን ተለይቶ የተነሳው ክርስቶስ ሥጋው እንደተገነዘባችሁ እያለ ይሳለማቸው ነበር። የመቶ አለቃውም ከጲላጦስ ጋር በእምነት ጸና። መግነዞቹንም ይዞ ይስማቸው ጀመር። ያን ጊዜም ፊቱን ሲነኩት ተፈወሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዕውር ሆኖ በተወለደው ላይ እጁን በጫነበት ጊዜ ቀድሞ እንደሆነው የዚህም መቶ አለቃ ዓይኑ ብርሃንን በግልጥ አየ። ከሁሉም አህጉር ለበዓለ ፋሲካ ወደ ኢየሩሳሌም የመጡ ተሰቅሎ ሳለ በመስቀል ላይ ያዩትን በመቃብሩ ዘንድ በተሰበሰቡበት የተገለጸ ይህ ተአምር ምንኛ ድንቅ ነው። ዳግመኛም ጲላጦስ ከሙታን ተለይቶ የተነሳው ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ይረዳ ዘንድ ወደ መቃብር እንደሄደ በሰሙ ጊዜ ክርስቶስ ሲነሳ በግልጥ ይታያል እያሉ ከጲላጦስ ጋር የመጡ ናቸው። ስለዚህም ብዙዎች ታላላቅ ድንቅ ነገሮችንና ዓይኑን ያዳነውን የመቶ አለቃም ሊያዩ ወደ መቃብሩ ስፍራ ተሰብስበው መጡ። ጲላጦስም መስፍኑን ወንድሜ ሆይ በፈቃዱ ነፍሱን ከሥጋው በለያት ጊዜ በዕፀ መስቀሉ ላይና በመቃብሩ ስፍራ የሆነውን የጌታችንና መድኃኒታችን ኢየሱስ ክርስቶስን ተአምራት አስተዋልክን? አለው። የመቶ አለቃውም ስለ ታላቅ ደስታው ስላገኘችውም ታላቅ ፈውስ ጸጋ ሁሉ ይገልጥ ዘንድ ልብሶቹን እየቀደደ በእውነት የሕያው እግዚአብሔር ልጅ ፍጹም የባሕርይ አምላክ የሆነ የጌታዬ ኢየሱስ ክርስቶስ ኃይል እነሆ ተገለጠችልኝ፣ ከሙታን ተለይቶ የተነሳው እርሱ ፍጹም የባሕርይ አምላክ እንደሆነ እኔ አመንኩ፣ ሃይማኖትም ጸናችልኝ። እኔ ሁል ጊዜም ከሙታን ተለይቶ ለተነሳው ፈጣሪ ኢየሱስ ክርስቶስ ብቻ እንጂ ምድራዊ ንጉሥን አገለግል ዘንድ ከእንግዲህ አልመለስም ብሎ ወታደሮቹን አሰናበተ። የጦር ልብሱን
ሰይፉንም ጣለ። ሰበኑ ግን እጁ ላይ ተጠቅልላ ወዲህና ወዲያ ሲሄድም ይስማት ነበር። ንጉሥ ጲላጦስም እጅግ ተደንቆ እግዚአብሔርን አመሰገነ። አይሁድም መስፍኑን አንተ እንግዳ ነህ፣ ኢየሱስ ክርስቶስ በቡኤል ዘቡኤል የሚያደርጋቸውን ታምራት አታውቅምን? በሕይወቱ የሚሠራውን በሞቱም ጊዜም ያደርገዋል አሉ። ሌሎች ሰዎች ደግሞ ባለሥራዬ ቢሞትም አጋንንት ሰዎችን ያስቱ ዘንድ በመቃብሩ ውስጥም ልዩ ልዩ ምልክቶችን ያደርጋሉ፣ ይህች ምግባርም የመሰሪያንና የጠንቋዮች ምግባር ናት። ጲላጦስም መሰሪያንና ጠንቋዮች ይህንን ተአምራት እንደሚያደርጉ አልሰማንም፣ እናንተ ራሳችሁ በጌታችን ሕይወት ላይ ተዋሻላችሁ እንጂ። ስለዚህም በላያችሁ ቁጣና መቅሰፍት ሞት ይወርድባችኋል። ነፍሳቸውን ለጥፋት ያዘጋጁ እሊህ አይሁድ ግን ደሙ ለዘላለም በእኛና በልጆቻችን ላይ ይሁን አሉ። ጲላጦስም ለመስፍኑ ወንድሜ ሆይ በእውነት ያገኘኸውን ሕይወት እንደ አይሁድ ሐሰትና እንደ ጥላቻቸው በከንቱ አትለውጥ አለው። ወደ አይሁድም ዘወር ብሎ ኢየሱስ ክርስቶስ እንደሆነ የምትሉት ሙት ወዴት ይሆን አላቸው። አይሁድም በጲላጦስና በመቶ አለቃው ፊት ቆመው እጅግ ጥልቅ በሆነችው በአትክልቲቱ ስፍራ ባለች ጉድጓድ ዘንድ ነው አሉት። እኔም ገማልያል ከሰዎቹ ጋር እከተላቸው ነበር። ወደ ጥልቁ ጉድጓድ ዘንድ ተመለከቱ። ሌላ ሙትን በጨርቅ ተጠቅልሎ በጉድጓድ ውስጥ አዩ። አይሁድም ጲላጦስ ሆይ ስለ እርሱ ተጨነቅህ፣ እርሱ ተነስቷል ያልከው ያ ናዝራዊ መሰሪ ያለው እዚህ አዘግት ውስጥ ነው አሉት። ንጉሥ ጲላጦስም ያወጡት ዘንድ አዘዘ። ዮሴፍንና ኒቆዲሞስንም ጠርቶ የጌታችን ኢየሱስ ክርስቶስን ሥጋውን የገነዛችሁባቸው መግነዞች በውኑ እኒህ ናቸውን አላቸው። እኒህ ክቡራን ዮሴፍና ኒቆዲሞስ ይህ በእጆችህ ይዘህ የምታዝንባቸው ሰንዱ ናት፣ ጌታችንና አምላካችን ኢየሱስ ክርስቶስ የተገነዘባቸው ናቸው አሉት። ማኅበረ አይሁድም ዮሴፍንና ኒቆዲሞስን እውነቱን ነገር በመሰከሩ ጊዜ ወደ አዘግቱ ሊጥሏቸው ተነሱ። ጲላጦስና ወታደሮቹም ከአይሁድ ጋር እጅግ ተጨቃጨቁ። ንጉሥ ጲላጦስም ጩኸታቸውን፣ ሁከታቸውን አይቶ ዝም እንዲሉ በእጁ አመለከታቸው። ጌታችን ኢየሱስ ክርስቶስ ከመቃብሬ አጠገብ በሚደረግ ተአምራት ብዙ ሙታን ይነሳሉ ብሎ የነገረውን ያውቃልና፣ ስለዚህ የአይሁድ ሹማምንትን ጠርቶ እኛ ይህ አዘግት ውስጥ የተገኘው ሙት ናዝራዊ እንደሆነ አናምንም፣ እርሱም አይደለም አላቸው። አይሁድ ግን ከአዘግቱ ውስጥ የወደቀው ናዝራዊ እንደሆነ እናምናለን አሉ። ይህን ጊዜም ንጉሥ ጲላጦስ ተንኰላቸውን አውቆባቸው እንኪያማ እንደ ሙታን ሁሉ ሥጋውን በመቃብር ልናኖረው ይገባል ብሎ ዳግመኛ ዮሴፍንና ኒቆዲሞስንም ጠርቶ ኑ እሊህን ቀድሞም የነበሩ ሰንዱናት እንደሆኑ ተመልከቱልኝ አላቸው። አይሁድ ግን እኛ ዮሴፍንና ኒቆዲሞስን አንቀበላቸውም፣ ይልቁንም ከኒቆዲሞስ ጋር ፍቅር የለንም፣ እኒህ ሁለቱ ዮሴፍና ኒቆዲሞስ ኅብረታቸው በመስቀል ላይ ከተሰቀለው ኢየሱስ ክርስቶስ ጋር ነውና እያሉ ይጮኹ ጀመር። ንጉሥ ጲላጦስም ለዚህስ እኔም ዝግጁ ነኝ ብሎ የጌታችን ኢየሱስ ክርስቶስን ሰንዱናት አንስቶ በዚያ ሙት ላይ አደረገው። ከመቃብሩ ደጃፍ ቆሞ እጆቹንም ዘርግቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ትንሣኤና ሕይወት ለሁሉ የምታድል ሕይወትንም ለሙታን ሁሉ ሰጥተህ ከመቃብር የምታነሳቸው አንተ ነህ። እኔም በትንሣኤ ለሁሉ እንደተገለጥህ አምናለሁ። አቤቱ ጌታዬ ሆይ እኔ አገልጋይህ ከአይሁድ የተነሣ ፈርቼ ነውና አትፍረድብኝ። ትንሣኤህንም አምናለሁ እንጂ ከቶ አልክድም። አቤቱ ጌታዬ ሆይ በቃልህና ባደረግካቸው ተአምራት ሁሉ አምናለሁ። አንተ ሕያው ነህና ብዙዎች ሙታንን ያስነሳሃቸው 38 ዓመታትን ታሞ በሰሊሆም ዳርቻ የሚኖር መጻጉን የፈወስህ አልዓዛርንም ከሞት ያስነሳህ አቤቱ ጌታዬ ሆይ በቃልህና ባደረግካቸው ተአምራት ሁሉ አምናለሁ። አንተ ሕያው ነህና ብዙዎች ሙታንን ያነሳሃቸው 38 ዓመታትን ታሞ በሰሊሆም ዳርቻ የሚኖር መጻጉን የፈወስህ አልዓዛርንም ከሙታን ያነሳህ ደም ይፈሳት የነበረችውንም ሴት ያዳንክ አንተ ነህ። አቤቱ ዛሬም እኔ እሊህ ሰንዱናትን በሌላ ሥጋ ላይ ስላደረግሁ ይቅር በለኝ፣ ቁጣህም ከእኔ ይራቅ። እኔ ይህንን ያደረግኩት በትንሣኤህ የማያምኑ ያፍሩ ይዋረዱ ዘንድ ነው። እስከ ዘላለም አፍረትና ሐሳር በማያምኑ ማኅበረ ሐሳውያን አይሁድ ላይ ይሁን። ለአንተ ፍጹም የባሕርይ አምላክ ለሆንክ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ
እኔ ባሪያህ ጲላጦስ ክብርንና ምስጋናን አቀርባለሁ። የዓለም መድኃኒት የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርኅርተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከእኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ጋር እንዲሁም ከእኔ ከኃጢአተኛና በደለኛው ከሀፍተ ማርያም ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። ላሃ ማርያም ዘዕለተ እሁድ። የእሁድ ላሃ ማርያም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እመ አምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ እሁድ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱም ከኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ጋር ይሁን ለዘላለሙ አሜን። ንጉሥ ጲላጦስም በመቃብሩ ደጃፍ እጆቹን ዘርግቶ በጸለየ ጊዜ ንጉሥ ጲላጦስ ሆይ መቃብሩን ክፈትልኝ፣ አስቀድሞም የገነትን በር ከፍቶልኛልና በደሌን ሁሉ ይቅር ባለኝ ከሙታንም ተለይቶ በተነሳው ፈጣሪ ኢየሱስ ክርስቶስ ኃይል እወጣ ዘንድም ጌታዬ ንጉሥ ጲላጦስ ሆይ ድንጋዩን አንሳልኝ የሚል ድምፅ ከሙት አፍ ተሰማ። ንጉሥ ጲላጦስም ሰውነቱ ደስ እንደተሰኘች በታላቅ ደስታ በከፈተለት ጊዜ ከእርሱ ጋር ድንጋዮች ሳይቀሩ አመሰገኑ። የቆሙትንም ሰዎች ድንጋዩን ከመቃብሩ አፍ ያነሱለት ዘንድ አዘዘ። ያን ጊዜም ሙቱ ሰው እየዘለለ ለአገረ ገዢው ንጉሥ ጲላጦስም እየሰገደ ወጣ። በዚያ ቆመው የነበሩ አይሁድ ግን ታላቅ ፍርሃትና ውርደት አገኛቸው። እየጮኹም ሸሽተው ከንጉሡ ተሸሸጉ። ንጉሥ ጲላጦስም ወታደሮቹን ሁሉ አይሁድን ከበው ይዘው ሰውነታቸው እስከሚበጣጠስ ድረስ በሰይፍ ይመቷቸው ዘንድ አዘዘ። ንጉሥ ጲላጦስም ወደ ተነሳው ሙት ዘንድ ቀርቦ ወንድሜ ሆይ በዚህች ትንሽ ጊዜ ከሞት ያስነሳህ ማን ነው? ጌታችን ኢየሱስ ክርስቶስ በመቃብር ውስጥ ተገልጦልህ ነውን? እንዲህ ፈጥኖ ያስነሳህ አለው። ሙቱም እነሆ አንተ ስትጸልይ ጌታዬ ኢየሱስ ክርስቶስ ተገልጾ አጠገቤ ቆመ። ለወዳጄ ንጉሥ ጲላጦስም በቀኜ ተሰቅለህ ሳለህ አቤቱ በመንግሥትህ አስበኝ ብለህ በለመንከኝ ጊዜ ለአንተ የሰጠሁህን ሰማያዊ ዋጋ ለእርሱም ዕድሉን ከዕፀ ሕይወት ሥር እንዲሆንለት ወድጃለሁና ትንሣኤን እየመሰከረ ይጋደል ዘንድም ንገረው ብሎኛል ብሎ ነገረው። ንጉሥ ጲላጦስም አንተ ማነህ? ማንስ ትሰኛለህ? ከዕለተ ሞትህ አስቀድሞስ የት ነበርክ? አለው። በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል የተነሳው ሙትም እኔ በጌታችን ኢየሱስ ክርስቶስ ቀኝ ተሰቅዬ ነበርኩ። የቀደመ በደሌን ይምረኝ ዘንድ በለመንኩት ጊዜም ይቅር ያለኝ በዕፀ መስቀል ላይ ሳለ በፊቱ ባገኘሁት ሀብተ ጸጋ የዳንኩ ዛሬም እርሱ አምላኬ ያስነሳኝ ሽፍታ ነኝ። ንጉሥ ጲላጦስ ሆይ ይህንንም ጡም መዓዛን ነፍሴ ስትደሰትበት ነበርና እርሱ የገነትን በር እንደከፈተልኝ ከጌታዬ ኢየሱስ ክርስቶስ ኃይል የተነሳ የመቃብር ደጃፍ ከፈትክልኝ አለው። እኔ ገማልያልም ይህን ጊዜ በሕዝቡ መሃል ቆሜ ነበርሁ። አባቶቼም ዮሴፍና ኒቆዲሞስ ብቻ ከኔ ጋር ነበሩ። ሐዋርያት ወደ መቃብሩ ለመምጣት አይሁድን ከመፍራታቸው የተነሳ በየስፍራው ሁሉ ተሸሽገው ስለነበር የሆነውን አላወቁም። እኔ ገማልያል ግን በጌታችን መቃብር ዘንድ የሚሆነውን አይ ዘንድ ከሕዝቡ ሁሉ ጋር እጓዝ ነበር። በንጉሥ ጲላጦስና በሊቃነ ካህናት መካከልም ብዙ ክርክር ሆነ። ንጉሥ ጲላጦስና ሕዝቡም ሁሉ ስለ ሙታን መነሳት እርስ በርሳቸው እየተጠባበቁ ወደ ከተማ ተመለሱ። ንጉሥ ጲላጦስም በእጆቹ መግነዞቹን ተሸክሟቸው ሳለ ለበዓለ ፋሲካው ከሰራዊትና ከሕዝቡም ሁሉ ወደ ከተማ የመጡ ሁሉ ያዩዋቸው ዘንድ ይመኙ ነበር። ንጉሥ ጲላጦስም ግን ወደ ሊቀ ካህናቱ ግቢ ሄዶ የምክራቸውን ስፍራ አፈረሰው። ሕዝቡም ሀብታቸውን ሁሉ ዘረፉት።
ንጉሥ ጲላጦስም የመቶ አለቃውን ብዙዎች ሰዎች በጌታችን በኢየሱስ ክርስቶስ እንዳመኑ በዓይኖችህ አይተሃል። እንኪያስ የምትሻውን ነገር ስለተደረጉት ተአምራት የሆነውን ሁሉ ለሄሮድስ እጽፍለት ዘንድ ይገባል አለው። መቶ አለቃውም ቀለምንና ብራናን አመጣ። ጲላጦስም ጻፈ። የጻፉትንም ሁለቱንም ለሄሮድስ ላኩለት። የጽሕፈቱን መልእክትም ወዳጄ ወንድሜ ሆይ ደብዳቤህ ባነበብኩት ጊዜ ፍጹም ፍቅርህን አስተውዬ አንተን ደስ አሰኝ ዘንድ ብቻ ያለ ፈቃዴ ጌታችን ኢየሱስ ክርስቶስን ሰቀልኩት። እርሱም ከሰቀልኩት በኋላ በመስቀል ላይ ሳለ በፈቃዱ ሞተ። ያን ጊዜም በምድርና በሰማይ ከታዩት ተአምራት ሌላ በጦር ከወጉት ጎኑም ደምና ውሃ ፈሰሰ። ሙቶም በመቃብር ውስጥ 3 ቀን ቆየ። ያን ጊዜ በምድርና በሰማይ ከታዩት ተአምራት ሌላ በጦር ከወጉት ጎኑም ደምና ውሃ ፈሰሰ። ሙቶም በመቃብር ውስጥ 3 ቀንን ቆየ። ሕዝበ አይሁድም የተወደዱ ክቡራን የአይሁድ ወገን ሰዎች እንደ ሕጋቸው በመቃብር እንዲያኖሩ ታዘዙ። ስለዚህም ዮሴፍና ኒቆዲሞስ የተሰኙ ሰዎች በሽቱና በከርቤ በንጹሕ ዕጣንም ገንዘው በመቃብር አኖሩት። ነገር ግን በሦስተኛው ቀን ተነሣ። ወደ መቃብሩም ሄድን። ለእኔም በራእይ ተገለጸልኝ። የነገርኳቸው አይሁድም እርሱ ከሙታን ተለይቶ እንደተነሣ አላመኑኝም። በመቃብሩም መግነዙን አገኘን። ሙቶ በተገኘ ሰው ላይ አደረግነው። የሞተውም ዳነ። እርሱም በሕይወተ ሥጋ እስከ ዛሬ አለ። ስቅለቱን ያስፈጽም ዘንድ የላከው የመቶ አለቃም ወደ አንተ በተመለሰ ጊዜ ያገኘውን መዳን በላዩ ታያለህ። እርሱን መግነዙ ብቻ በነካው ጊዜ ዓይኑ እንደ ቀድሞው በርቶለታልና ብዙዎች አንካሳና ዕውራን ድውያንም ዳኑ። ይህ ሁሉ እንደተደረገም የመቶ አለቃውና እኔ ታዛዥህ ጲላጦስ ስለዚህ ነገር ምስክሮች ነን። ከኢየሩሳሌም ሰዎችም የታመኑትንና ከሁሉም አውራጃ ለበዓለ ፍስሐ ከመጡ ሰዎችም ብዙዎች ወደ አንተ የጻፍኩልህን ነገር ሁሉ አይተዋል። ወዳጄና ወንድሜ ሄሮድስ ሆይ እንኪያስ የሚያስፈሩ መደፋፈሮችንና ታላቅ በደልን አድርገን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን ስለሰቀልነው ብቻ ስለ ነፍሳችን ልናለቅስ ይገባናል። ወዳጄና ወንድሜ ሄሮድስ ሆይ የጻፍንልህ ይህ ሁሉ እውነት ነው። በስመ እግዚአብሔር አሜን። ይህንንም መልእክት ከጲላጦስ ዘንድ ወደ ሄሮድስ ወሰዱለት። ባነበቡ ጊዜም እጅግ ተደሰቱ። ያን ጊዜም አይሁድ ወደ ሄሮድስ ገሊላ ማልደው ሄደው ይሄ አዲስ ግብፃዊ ጲላጦስ ስለ አንድ ሰው ብሎ ኢየሩሳሌምን ሊያፈርስና የነቢዩ ሙሴን ሕግ ሊያጠፋ ይፈልጋል። ለንጉሠ ነገሥቱ ተገዝቶ መኖር አይፈልግም። በብዙ ዘመናት የገነባነው ማኅበራችንንና የሊቀ ካህናቱንም ቤት እንዲሁ በትዕቢት አፈረሰ። የቤተ መቅደሱንም ነዋያት ወስዶ በቤቱ ውስጥ አኖረ። እንግዲህ ወዲህ ፍትሕን ማግኘት ካልቻልን እኛ ወደ ታላቁ ንጉሠ ነገሥት ዘንድ እንሄዳለን እያሉ ልብሳቸውን ቀደው በራሳቸውም አመድ ነስንሰው ያመጡለትንም እጅ መንሻ ይዘው ጮኹ። ሄሮድስም የአይሁድን አቤቱታ ሰምቶ ክርስቶስን አብዝቶ ይጠላው ነበርና ከነርሱ ስለተቀበለው እጅ መንሻ ብሎ በሽንገላ ወደ ጲላጦስ እንዲህ ብሎ ጻፈ። ወንድሜና ወዳጄ ጲላጦስ ሆይ መልእክትህ ደርሶኝ አነበብኩት። ኢየሱስ ክርስቶስን ከሰቀሉት አይሁድ ጋር ተባብሬ ባደረግኩት ተጸጸትሁ። እርሱም ከሙታን ተለይቶ እንደተነሳ በሰማው ጊዜ የነገርከኝን አመንኩ። ወንድሜ ጲላጦስ ሆይ ከሙታን ተለይቶ ሲነሳ አይተሃልና አንተስ ንዑድ ክቡር ነህ። እኔም ትንሣኤውን ለማየት ባልበቃም የነገርከኝን አምኛለሁ። ወንድሜ ሆይ ለእኔ መልካም ነገር አድርግልኝ። አይቻቸው እደሰት ዘንድ መግነዞቹንና ከሞት የተነሳውን ሰው ላክልኝ። መልእክቱም ወደ ኢየሩሳሌም በደረሰ ጊዜ ለንጉሥ ጲላጦስ ሰጡት። እርሱም ደስ ብሎት መጀመሪያ በትንሣኤ ጊዜ የጌታችን ኢየሱስ ክርስቶስን መቃብር ይጠብቁ የነበሩትን 4ቱን ጭፍሮች አስጠራቸው። በወህኒ ቤት ሳሉ ከሙታን እንደተነሳ አምነው ነበርና ዓይኑ የበራለትን መስፍን ከሞት የተነሳውን ሽፍታውን አድርጎ ወደ ተንኰለኛ ሄሮድስ ላካቸው። አይሁድ ግን ከነርሱ ቀድመው ከሃዲ ሄሮድስ እንዳዘዛቸው መስፍኑን በህቡ ይገድሉት ዘንድ ለሄሮድስ ወታደሮች ብዙ ገንዘብን ሰጧቸው። ጌታችን ኢየሱስ ክርስቶስ ዳግመኛ ከሞት ያስነሳው ሽፍታውንና የመቶ አለቃውን ገደሏቸው። አይሁድም እኛ እንደ ጌታህ በጦር ስላልወጋንህ ሰነፎች ነን እያሉ ዳግመኛ ራሱን ቆርጠው ሥጋውን ሸሸጉ። ከሙታን ተለይቶ በተነሳው ጌታችን ኢየሱስ ክርስቶስ እንደሚያምኑ የመሰከሩት 4ቱን ወታደሮችና የሽፍታው ነፍስን በጌታችን ኢየሱስ ክርስቶስ
ትንሣኤ ያመነ መስፍኑንም ዳግም በአንድነት በደመና ላይ በጲላጦስ ቤት ላይ አሳረጋቸው። ጲላጦስም አሳረጋቸው። ጲላጦስም ከሚስቱ አብሮቅላ ጋር ስለ እግዚአብሔር ገናንነት እየተጨዋወቱ ሁለቱም ስለ ትንሣኤው ሲነጋገሩ ከደመና ድምፅ ተሰማ። ከደመናው ጲላጦስ ሆይ በዚህ ደመና ላይ በክብር ተቀምጠው ወደ ገነት የሚወስዷቸውን እሊህን ነፍሳት ታውቃለህን? ይህም የሄሮድስ ወታደሮች ከመቶ አለቃው ጋር በመንገድ የገደሏቸው ናቸው። እንደዚሁም አንተንም በጌታችን ኢየሱስ ክርስቶስ ትንሣኤ ምክንያት በሀገረ ሮም አንገትህን በሰይፍ ይቆርጡሃልና የአንተንና የሚስትህ አብሮቅላን ነፍስ በዚሁ ዓይነት ክብር በደመና ተሸክመው ወደ ሰማያዊት ኢየሩሳሌም ያሳርጓችኋል። ጲላጦስ ሆይ ፈጣሪህ ኢየሱስ ክርስቶስ ከዕፀ ሕይወት ሥር ያኖርሃልና አይዞህ፣ ጽና በልብህ የሚል ድምፅ ተሰማ። ድምፁም ይህን ተናግሮ ከእነርሱ ዘንድ ተሰወረ። ንጉሥ ጲላጦስና ሚስቱ አብሮቅላም ወደ ጓሯቸው በሄዱ ጊዜ ንጉሥ ጲላጦስ በተንኰልና በሽንገላ አታለውት እንደገደሏቸው አስተዋለ። ስለ ጌታችን ኢየሱስ ክርስቶስ ትንሣኤ አንገቱን ይቈርጡት ዘንድ እጅግ ተደሰተ። የጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መግነዞቹም ወደ ሰማያት ተነጥቀዋልና። በጲላጦስና ሄሮድስ መሃል ጥል ተመሠረተ። ንጉሠ ነገሥቱም እንደ ወንድሙ ፊልጶስ ሌላ ሰው ወይም ንጉሥ አላውቅም፣ ስለ ጲላጦስ ደግሞ ይህ ነገር ይበቃል፣ ሕዝቡም ይመለሱ ብሎ ወደ ሄሮድስ ዘንድ ላከ። ከቸር አባቱና ከመሐያዊ መንፈስ ቅዱስ ጋር በቸርነቱ ሰውን ለሚወድ ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ ክብርና ምስጋና ይግባውና እነሆ ስለተወደደ ልጇ ወዳጇ ሕማማተ መስቀልና ስለ መሐያዊ ሞቱ ከሙታንም ተለይቶ ስለመነሳቱም የከበሩ ሊቃውንት ገማልያልና አኒፎስ ጽፈው በቅድስት አገር ኢየሩሳሌምና በሄዱባቸው አውራጃዎች ሁሉ ያኖሩት ይህንን ጥዑም ድርሳነ ላሃ ድንግልን አገኘን። ይህችን መጽሐፍ አስቀድሞ የተረጎመ ርቱ ሃይማኖት ንዑድ ክቡር አባ ሰላማ ነው። ዳግመኛም የተረጎማት የጻፈ የሰማና ያሰማውንም እግዚአብሔር ስሙን በድንግል አማላጅነት በመጽሐፈ ሕይወት ይጻፍለት። ፍጹም የደስታ ቃልንም ያሰማው። የዓለም መድኃኒትን የወለደች የእመቤታችን ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሐ ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከእኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ጋር እንዲሁም ከእኔ ከኃጢአተኛና በደለኛው ከሀፍተ ማርያም ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘለዓለሙ አሜን። በእግዚአብሔር ነገሥተ ምድር